በራስህ ቤት በራስህ ትግል ላይ መቶ ሊያሸማቅህ ይችላል። ሰው ሁሉን ነገር ቻሉት። ጠንከር ብላችሁ ቲፒኤልኤፍ ነው ያልኳችሁ። መሬታችን ለማስመለስ ነው ደብረጽዮን ጨምሮ ከዚህ ቀደም በነገርኳችሁ ኢትስ ኦብቪየስ። ከመሬቱን ባሻገር ይውላችሁ እኔ ማምንበትን ልንገራችሁ። ኢትስ ኦል አባውት ፓወር ኦፍ ኢትስ አ ክላሽ ኦፍ ፓወር አይደል? የስልጣን ፉክክር የስልጣን ሽሚያ ነው ይሄ። ቲፒኤልኤፍ 4 ኪሎ መግባት ይፈልጋል። ወልቃይት በእኔ ትንታኔ እኔ አላውቅም። እኔ የሚገባኝን ግን ንገራችሁ። ይሄ ፕሪቶሪያ ምዕራብ ትግራይ ምናምን እሱን እንተውና ቲፒኤልኤፍ መላ አማራ ክልልን ብትሰጡት 4 ኪሎን ይፈልጋል። የኔ እንትን ለዚህ ማስረጃ ምን አለ ካላችሁኝ ኬሪያ ኢብራሂምን ልጠቅስላችሁ እችላለሁ። ጻድቃን ገብረትንሳኤ ልጠቅስላችሁ እችላለሁ። ራሱ ደብረጽዮን ገብረ ሚካኤል የተናገረውን ነገር ልነግራችሁ እችላለሁ። ጀነራል ዮሐንስ የተናገረው ልነግራችሁ እችላለሁ። ኦኬ እነዚህ ሰዎች ምን አሉ? ኬሪያ ኢብራሂም በሰሜኑ ጦርነት አብራ የተሳተፈች የፌዴሬሽን ምክር ቤት አፈ ጉባኤ የነበረች ሴት ከቴድሮስ ጋር በነበራት ቆይታ እኔ እኮ የመሰለኝ ለትግራይ ህዝብ እንዋጋ መስሎኝ ነበር፣ ለካ መጨረሻ ላይ ስንሰማ ወደ 4 ኪሎ ለመምጣት ነው ስልጣን ነው የሚፈልጉት ብላለች። አስደምጣችኋለሁ ከፈለጋችሁ። ደብረጽዮን በቅርቡ በተናገረው ንግግር ወደ 4 ኪሎ እየመጣን ነው ብሏል። ከዚህ ቀደም በነበረው ንግግር ወደ 4 ኪሎ እየመጣን ነው ብሏል። ጌታቸው ረዳም ይሄ ሁሉ የምታዩት ነገር ለ4 ኪሎ ነው ብሏል። ኦኬ 4 ኪሎ መመኘት ኃጢአት አይደለም። ማንም 4 ኪሎ ይመኛል፣ ምን ችግር የለውም። ወደ 4 ኪሎ ለመምጣት የምታደርገው ሂደት ግን እንዴት ያለ ነው ብሎ ህዝብ ቢጠይቅ እንዴት ነው የምታስረዳውን? ማስረዳት አለብህ። ጥያቄ ነው ለሁላችሁም። እኔ አብሶሉት የሆነ ነፃነት ሰጣችኋለሁ። ከነዚህ ወንድሞቻችሁ ጋር ትከራከራላችሁ። እሺ የፋኖ ኃይሎች መሬት ወራችሁ ይዛችኋል ተብሎ ከእናንተ ጋር የእናንተን መሬት ለማስለቀቅ ከሚመጣ ኃይል ጋር ቲፒኤልኤፍ እና አፋብን እንዴት ተጣመራችሁ? ቲፒኤልኤፍ አፋብን ኦነግ እንዴት ተጣመራችሁ? ኦሮሞ ነፃነት ግንባር 3 ዋና ዋና ጥያቄዎች አሉት። 1974 የተመሰረተ ፓርቲ ነው። የአዲስ አበባ ጉዳይ አለ። ኦሮሚያን የማስተዳደር ጉዳይ አለ። ኦሮሚያ ክልል ውስጥ የሚገኘውን ሪሶርስ ራሳችን እናስተዳደራለን የሚል ጥያቄ አላቸው። የፋኖ ኃይሎች አብዛኞቹ ከዚህ አጌንስት ናቸው። በአዲስ አበባ ጉዳይ ላይ ፋኖና ኦነግ አትስማሙ። ከዛ ባሻገር ባለፉት 27 ዓመታት ለመገደል ኢሰብአዊ ድርጊት ለመፈጸም አይሆኑ ድርጊት ለተደረገባችሁ ነገር ተጠያቂ የምታደርጉት እናንተ ስትናገሩ በአርባ ጉጉ በበደኖ ብላችሁ የምትወቅሱት ኦነግን ነው። እኔ አሁን ይሄ ነገራችሁን እንዴት ነው ያስታረቃችሁት? አሁን ህዝቡ ቢጠይቃችሁ እንዴት ነው የምትመልሱት? እዚህ እዛ ማየው እዚህ ጋር ዩቲዩብ ነው ፌስቡክ ነው፣ እዚህ ጋር እናንተ ናችሁ። ቀላሉ ጥያቄ አሁን የምናወራው ጽምዶ በምን ተስማምቶ ተዛምዶ ግጥም ነው መሰለኝ። እንዴት ተዛመዳችሁ? ጥያቄ የሚያነሱ ወንድሞቻችሁን ስጋታቸውን እንዴት ትቀርፋላችሁ? ከዛ ይሄን ከነካካን በኋላ ወደ አዲስ አበባ ጉዳይ እንሄዳለን። ወደ ተለመደው ምን ብንከራከር ምን ብንጨቃጨቅ በኢትዮጵያ ፖለቲካ የመጨረሻችን ማሳረጊያ የሚሆነው አዲስ አበባ የማናት በሚል ነው የሚገባደደው። መጨረሻ ላይ አዲስ አበባ የማናት እንደተለመደው እንጨቃጨቃለን። በእኔ ትንታኔ አዲስ አበባ የነዋሪዎቿ ናት ብዬ ነው ማስበው። አዲስ አበባ ውስጥ የሚኖር ሰው ሁሉ የነ ባቡጁ ነው። ባቡጁ የህንድ ተወላጅ ነው። የነ ሻኩር ካህን ነው። የነ ጎቪንዳ ነው። እነሱ ናቸው BMW ምናምን እየነዱ ውሃ እየረጩብን የሚሄዱት። እኛ የከተማ ልጆች ድንጋይ ላይ ተቀምጠ ቁጭ ብለህ እዚህ አዲስ አበባ የማናት ምናምን ትላለህ በባዶ ኪስ። እየኖሩባት ያሉት እነማን ናቸው? እነ ባቡጁ ናቸው አይደል? እነ በያ ናቸው። እነ ባንግላዴሾች ምናምን። ውሸቴ ነው። አንዴ አዲስ አበባ ሄደ ዲያስፖራ ሲነግረኝ ጠቅላላ አዲስ አበባ ውስጥ እየኖረ ያለው የውጭ ዜጋ ነው አለ። አዲስ አበባ ውስጥ ተከራይተ መኖር ራሱ ከቻልክ አንተ ጀግና ነህ። ውሸቴን ነው አይ ዶንት ኖ። እኔ በፊት አዲስ አበባ ተከራይቼ ኖር ያለው አልቻልኩም። በመንግስት ደሞዝ መኖር አልቻልኩም። ስለዚህ አዲስ አበባ ውስጥ መኖር የሚችል ሁሉ የትኛውም ሀገር ላይ ኑር ያንተ ናት የሚል እምነት አለኝ። ኦኬ የብሔራዊ ምክክር ኮሚሽን አዲስ አበባን አስመልክቶ 4 ዋና ዋና ጉዳዮችን እንዳነሳና በዚህ ላይ ውሳኔ ለመስጠት ከጫፍ እንደደረሰ ሰምቻለሁ። የመጀመሪያዎቹ ከተነሱ ነገሮች መካከል አንደኛው አዲስ አበባ የኦሮሚያ ብሔራዊ ክልላዊ መንግስት ዋና መቀመጫ ትሁን የሚል ሀሳብ ያቀርባሉ።
አዲስ አበባ የፌዴራሉ መቀመጫና የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ ትሁን እንዲሁም ልዩ ጥቅም የሚለው እንዳለ ይሁን ህገ መንግስቱ ላይ ያለው ይቀጥል የሚሉ ወገኖች ነበሩ። የለም አዲስ አበባ የፌዴራል መንግስቱ ዋና መቀመጫ ትሁን፣ ብሔር ብሔረሰቦች የሚኖሩባት የአፍሪካ ህብረት መቀመጫ፣ የተለያዩ ዲፕሎማቶች የሚቀመጡባት ሴንተር ስለሆነች በፌዴራሉ መንግስት ቁጥጥር ስር ትሁን የሚሉ አካላቶች ነበሩ። አሁን እዚህ እስክገባ ድረስ ባደረሰኝ መረጃ አዲስ አበባ የፌዴራሉ ተጠሪነቷን ለፌዴራሉ መንግስት ይሁን በሚለው ጉዳይ ላይ ወደ መስማማት ደርሷል የሚሉ ነገሮችን የሰማሁት። እናንተ ምን ትላላችሁ ነው ጥያቄው። ክብራትና ክብራን፣ መጀመሪያ የምንጀምረው ጽምዶ ነው። እዚህ ጋር ምናልባት በዚህ ጉዳይ ላይ ለማውራት ፈልጋሉ ለምትሉ ሰዎች ስለምትናገረው ንግግር ፕሊስ በቂ ግንዛቤ እንዳለ መጀመሪያ ጠይቅ። ሁለተኛ ከነዚህ ጨዋ ሰዎች ጋር ቁጭ ብዬ ማውራት እችላለሁ ወይ ብለህ ጠይቅ። ጋጠወጥ ከሆንክ መብረቅ መታኝ በል ማይ ፍሬንድ። እዚህ ስቴጅ ላይ ጋጠወጥ ሆነ እንዳትመጣ። ቴዲ ሐዋሳ የጋጠወጦች አበሳ የተባለልኝ ልጅ ነኝ። ሰምተሃል? አጠገቤ ያለውን ሰውዬ ነካ አድርገውና ሪኩዌስት ለመላክ እየተቆነጠነጥክ ነው። ጨዋነህ ግን ብለህ ጠይቀው። ይጠይቅው እስኪ ጠጋ ነካ አድርገውና ከመግባት በፊት ወንድሜ ጨዋነህ ብለህ ጠይቅ። ካልሆነ እድሜ ልክን ተሸማቀ እንድትኖር ነው ማድረግ። እድሜ ልክን እኔ በቃ መጠለብህ ዶፍ ሲጮህብህ ይኖራል። ያ እንዳይሆነብህ ጥንቃቄ አድርግ። ማካብደው ለዘላቂ ሰላም ስል ነው። እዚህ ጋር የሚያደምጡ ሰዎች አሉ፣ የተከበሩ ሰዎች አሉ፣ እናቶች፣ አባቶች፣ ህፃናቶች ያደምጡናል። ፍጹም ሰላማዊ ውይይት እናደርጋለን። ሁላችሁም ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። በተቻለ መጠን ዘና ፈታ እያለን እየሳቅን እንወያያለን። ከፍሪደም ጀምራለሁ። ለሁላችሁም 7 ደቂቃ ሰጣችኋለሁ። መጀመሪያ በጽምዶ ጉዳይ ላይ ፍሪደም የተሰማህን በነፃነት ትናገራለህ። 7 ደቂቃ ነው እንደሚቀጥል ግናለሁ ሰማለሁ። ቴዲ ያ እንግዲህ ጽምዶ እኔ ያው አንድ የአማራ ልጅ ነኝ። የአማራ ትግል ደግፋለሁ። አማራ ሆኖ መቀጠል አለበት ሚል ልጅ ነኝ በመጀመሪያ ደረጃ። ከዛ ውስጥ ትግሉን ወንድሞች ሲጀምሩት ያመኑት አካል ክንዳቸውን እና ህይወትን መገበር ብቻ፣ ሌላ ታምኖ የተገባ ነገር የለውም። ጽምዶ የሚባለው ከስልጣን ጥም የመነጨ ካልሆነ በቀር ህዝብ ነፃ ያወጣል ብዬ አላስብም። ለምንድን ነው አማራን ያው እንግዲህ ህዝባችን ያወጣል ብዬ አላስብም። ያ ማለት ምንድን ነው? ተፈትኖ የወደቀ ነው። የጽምዶ የቲዲኤፍ ፖለቲካ ተፈትኖ የወደቀ ነው። ኦልሬዲ በወቅቱ ሀገር ተሰጥቶህ ህዝብ እያስተዳደርክ ህዝብ ላይ አሻጥር የሰራ እምነት ተአማኒነትን ያጣ ድርጅት እና ዝንታለም ተወቃሽ በሂስትሪ ደረጃ ሲቀመጥ ይጻፋል እና በታሪክ ደረጃ ሲቀመጥ ህዝቦችን ያሰደደ ወቅቱን እየጠበቀ የሚፈነዳ ቦምብ የህዝብ ሰላምን የሚረብሽ ያጠመደ ድርጅት፣ ኢታማኝ የሆነ ድርጅት የቲዲኤፍ አካል ነው። ቅድም እንግዲህ ወንድማችን ለመናገር ሞክሮ ነበር። ከመጀመሪያው ስልጣኑን በያዙ ሰዓት ያው በሀብት ማማ ሲቆናጠጡ ልጆቻቸው ለተተኪነት አለመዘጋጀት፣ ኢቭን ልጆቹ ብቻ አይደሉም፣ እዛው ስርዓቱ የነበሩ ሰዎች በሙሉ አንድ ሰው ብቻ ነው የነበራቸው፣ እሱ መለስ ዜናዊ ነው። እሱ ከሞተ በኋላ ሌሎች መግቢያ ቀዳዳን ያጡ። ስለዚህ ይሄ የሞተ የበሰበሰ ለታሪክ የሚጠየቅ ድርጅት እንደገና አድኑኝም ብቻ አይደለም እኔ ልምራህ ከኛ ተንተርሶ ሚል እይታ ያመጣ ይሄ አካል እኔ ያው ለተሰውለት
የተሰዉት እንደገና ለመሰዋት የተቀመጡት አላማው የት ነው የሚል ጥያቄ ያስነሳል። ቆይሽ አሁን ለተጻመዱት ፌርነስ ዋና አላማችን we don't care ስለነበረን ስለ ትርክቱ ስለፈናቀሉ እሱን ወደ በኋላ እንደርስበታለን። ዋና አላማችን ብልጽግናን ከስልጣን ማስወገድ ነው። ለዛ ነው የተጣመርነው ቢሉሳ ምንድነው ችግሩ? ተአማኝ አይደለም የተጣመዱት አካል። የመጀመሪያው ምን ያደርጋል? ታንኪዩ የሚያደርገው ምንድነው? ከወረራ ውጭ የሚያደርገው የለም። ቢመጣም ኢትዮጵያን ለማፍረስ ነው። አሁን ፋኖም ኢትዮጵያን ከሚያፈርስ አካል ጋር ከሆንክ ኢትዮጵያንም ለመምራት አትችልም የሚል ጥያቄ ያነሳበታል ለፋኖ ለራሱ። ምክንያቱም ሀብት ከማካበት ህዝብን ከማፈናቀል አማራን ታርጌት አድርጎ ከመግደል እና ብድር በኢትዮጵያ ስም ከመበደር ውጭ የሰሩት ስራ አንዳችም ነገር የለም። መሬት ወረራ ከማድረግ ውጭ ማንነት ከመቀየር ውጭ እናስታውሳለን። በሸዋ ወደ 9 ወረዳ 7 ወይ 9 ወሎ ላይ 3 ወልቃይት ጠገዴ 9 ሳምቲንግ ወረዳ ቶታሊ ይዘውት በነበረው እንትን በአማርኛ መዝፈን ማትችል፣ ባህልን ማክበር ማትችል፣ ትምህርት መማር ማትችል፣ ወንዱን ገለው ጫካ ጥለው ሴቱን ወልደው ይህ ያደረገ አካል ሀገር ህዝብ አስተዳደራለሁ ብሎ ወጣ። ይህን ያደረገ አካል ተአማኝ አይደለምና ላይክ ሀገር የማፍረስ ጉዞ ነው የሚያደርግና ስምንም ያጠለሻል ለትግሉ። ከብልጽግና ጎን የሚቆም ከጽምዶ ጋር የሚሆንና ብቻውን ቆሞ ደግሞ ፋኖ ነኝ የሚል አካልን ለወደፊቱ እንዳይመጣ የሚያደርግ ስም የማጠልሸት አውዳለው የሚል እይታ ነው የኔ እንደ አንድ የአማራ ልጅ። ስለዚህ እነዚህ አካላት ተቆርጠው ኢቨን ከድርጅትነት መሰረዝ የሚገባቸው ናቸው የሚል እይታ አለኝ። አንድ አካል ላይክ የአማራ ፋኖ ለመብትህ እኔ ለመብቴ ለመሟገት የማንንም ፈቃድ አልጠይቅም። በቃ ተበድያለሁ ባልኩ ሰዓት ተነስቼ መረጃዬን ሰብስቤ በክስም ይሁን በጉልበት ለመብቴ የመነሳት የራሴ የሆነ እንትን አለኝ፣ መብት አለኝ፣ ተፈጥሯዊ መብት። እሱን ባደረግንበት ሰዓት ሀገርን አፈርሳለሁ የሚልን አካል ተሸክሜ ግን ጥያቄም ተገቢ ምላሽ ያገኛል የሚል እይታ የለኝም። እንደዛ ነው። በአዲስ አበባ ጉዳይ በቀጣይ እንሄዳለን ካልክ መሄድ እንችላለን። በአማራ ጉዳይ ግን የሚታየኝ ይህ ነው። እኔም አልደግፍም። ወንድሞችም ቆም ብሎ ቢያዩ የሚል እይታ አለኝ። ሌላው የአማራ ጉዳይ እሺ እችል ልበልና እንትን እላለሁ። የአማራ ጉዳይ ምን አለ መሰለህ ቴዲ፣ ባለሀብቱ ልክ የእንቁራሪቱ ጉዳይ ነው የሚገጥመው እየሆነም ያለው። ቤት ሲቃጠል ውሃን ንድፋ ቤቱን ለማጥፋት ሲሏት እንቁራሪት አይ እኔ ውሃ ውስጥ ነኝ እኔ አይደርስም፣ ፈለጋችሁ አጥፋ፣ ፈለጋችሁ የራሳችሁ ጉዳይ። በቅጠል በአፈርና በመጨረሻ ውሃ ሲደፋ ከውሃው ጋር ተደፋች ወደ ሰዓቱ እንቁራሪት። እና የአማራ ባለሀብቱም ኢሊቱም እንዲሁ ኢኖሰንት የሆነው ማህበረሰብም ዝም ብሎ እያየ ነው ያለ። ስለዚህ ሁሉም ፓርቲሲፔት ማድረግ መቻል አለበት ነፃ ለመውጣት ሚል እይታ ነው ያለኝ። ቴዲ ታንኪዩ። በቀጣይ ዙር እመጣለሁ። የጽምዶ አካሄድ ገብቶኛል፣ በርቶልኛል፣ እኔ ማስረዳት እችላለሁ፣ መከራከር እችላለሁ የምትሉ አንዳንድ ጻፉ። ሞዴሬተሮች ያስገቧቸዋል። አንድ ቦታ አለ እዚህ ጋር ትምራለች። ኤኬ ደብሊውም የኦነግ ደጋፊ ነው፣ ተጻማጅ ይመስለኛል። አይዶኖ አላውቅም፣ በዚህ ጉዳይ ሲናገር አልሰማሁትም። ስለ ጽምዶ ከስድብ ውጭ ማስረዳት እችላለሁ በፖለቲካዊ ቋንቋ ከሀሜት ውጭ ገብቶኛል የምትሉ ተናግራችሁ እስክትጨርሱ ችግር የለውም። ዋነኛ እንደናንተ ድረስ ሰጣችኋለሁ። እሺ አንዳንድ ቁጥር ጽፉ እናንተ ናችሁ ብዬ ላስብ። እሺ ወደ ግጋር ሊድ ግጋራችን 7 ደቂቃ አለ። ሰላም ቴዲ፣ ሌሎቻችሁን በሙሉ እንዴት ዋላችሁ አመሻችሁ በየሰዓት አቆጣጠራችሁ። አዎ ጽምዶ ወይም ጥምረት የሚለው ነገር በእኔ በኩል
ወቅቱንና ግንዛቤ የሌለው ዝም ብሎ የዴስፐሬሽን እርምጃ ነው የምለው። ለምንድን ነው የብልጽግናን መንግስት ወይንም ደግሞ በእነሱ አጠራር የአብይን መንግስት ለመጣል ከሆነ you don't have to go እስከ ኤርትራ እስከ ሱዳን እስከ ቲፒኤልኤፍ እስከ ምን ድረስ መጀመሪያ ራስህን ተጣመር። መጀመሪያ በራስህ አሁን ተበደልኩ ወይም የተበደለውን ለአማራ ድምፅ እንሆናለን ብለው ነው ወንድሞቻችን የተነሱት በፋኖ ስም ማለት ነው። መጀመሪያ ለምንድን ነው ራሳቸውን አጣምረው ኢንታክት የሆነ አንድ ወጥ የሆነ እንግዲህ የአማራና ክልል አካባቢ ፖፑሌሽን ብታየው ከ40 ሚሊዮን በላይ ይገመታል። በግምት ነው ያልኩት፣ እርግጠኛውን አላውቅም። ከ40 እስከ 50 ከ60 ድረስ ሊደርስ ይችላል። ያን ያህል ህዝብ ይዘህ ያንን ነገር አጣምረህ በደንብ አድርገህ ይዘህ ኃይል ይዘህ ያለውን የሴንትራል ገቨርንመንት ማስጨነቅ ነው የሚሻለው ወይንስ ለራሱ ሆድና ለራሱ ስልጣን ለራሱ እንትን የሚፈልገው ጋር ሄደህ ነው የምትጣመድ? ምክንያቱም እነዚህ ይሄ ጥምረት ጽምዶ እኮ አዲስ የመጣ አይደለም እኮ። ጽምዶ እኮ ከዛሬ 30 ዓመት በፊት ጀምሮ የነበረ ነው። ከዛሬ 30 ዓመት ጀምሮ በደርግ ጊዜ ተጻምዶ መጥቶ ኤርትራን ነው ያጣ ነው። ኦኬ ተባለ። ያን ደግሞ የተጻመደው የትሃት ሰዎች በፈቃደኝነት የሰጡት ነው። የአሁኑ ጽምዶ ደግሞ ምንድነው? ትግራይን ለመገንጠል ነው። ምክንያቱም ሞንጆሪኖ፣ ደብረጽዮን አሁን ሰሞኑን የሚያወሩት ነገር ርስታችንን እስክናስመልስ ድረስ ነው የሚሉት። ምንድነው ሞንጆሪኖ ያለችው? እኛ ከዚህ እንትን ብለን አማራና የኦሮሞ ወጣቶች ወይም ደግሞ ሰዎች አዲስ አበባ በር ላይ ሆነው ይጠብቁናል ነው እያሉ የሚያወሩት ወይም ፕሮፓጋንዳ የሚሰሩት። እንደተባለው እነሱ ፕሮፓጋንዳቸውና ውሸታቸው የማያልቅ አይደለም። አሁንም ደግሞ በዚህ በአማራ ክልል የተሰባሰቡት ወንድሞቻችን ደግሞ እርስ በርሳቸው አንድ ሆነው አንድ አይነት ነገር አንድ ወጥ የሆነ ጠንካራ እንትን መሰረት ይዘው ለህዝባችን ወንደ መቆም ፋንታ እርስ በርስ ተከፋፍሎ በስም ተከፋፍሎ አሁን እነ እስክንድር የት እንዳሉ አናውቅም። እነ ዘመነ ኤርትራ ናቸው ይባላል፣ አስመራ ናቸው ይባላል፣ ዋናው ትግራይ ናቸው ይባላል። የት እንዳሉ አናውቅም። እነ ምሬ የት እንዳሉ አናውቅም። እነ ጀነራሉ የት እንዳሉ አናውቅም። እንግዲህ ይሄ አይነት ነገር እያለ አሁን ጽምዶ የሚያስፈልገው ለምንድን ነው? ወይ በአፋብን ብቻ ነው ወይንስ በሌሎችም የአማራ ድርጅቶች መሰረት ላይ ነው የተጣለ ነው? ህዝቡስ ምን ይሰማዋል? ትላንትና እስከ ጋሸና አልፈው ጋይንት ድረስ እስኪገቡ ድረስ በዚህኛው ሳይድ በወሎ በኩል አልፈው እታች ወሎን አልፈው ሸዋ እስኪገቡ ድረስ እየበሉ የአማራ እንትን ነው እየተጸዳዱበት የበሉበት ላይ ራሱ ተጠዛዝተው ከብቶችን ይሄ የአማራ ከብት ነው ብለው የዘር ስም ሰጥተው እየረሸኑ የሄዱት ሰዎች አሁን ከነሱ ጋር ተጣምደህ ለዛውም እነሱን ነፃ ለማድረግ የምታደርገው ምን ለኢትዮጵያዊ ህዝብ ምንድነው የሚጠቅመው? ለኢትዮጵያዊ እኔ በብሔር ፖለቲካ አላምንም። ይሄ ከአማራ፣ ኦሮሞ፣ ትግሬ ምናምን በሚለው በአንድ ኢትዮጵያዊነት ነው የማምነው። ያለው ፌደራል ገቨርንመንት ለህዝቡ የማይወክል ከሆነና ለህዝቡ የማይጠቅም ከሆነ ኢትስ ኖት ኦንሊ የአፋርና የአማራ የትግራይ ህዝብ መጣመር ያለበት ሌላውም ወገን አብሮ አንድ ሆኖ ድምፁን ማሰማት መቻል አለበት። ያ አይነት ጥምረት ነው ለአገራችንም ውጤት የሚያመጣው። ያለ ደምም ወያኔ የወረደው እኮ በጦርነት አይደለም። የምታስታውሱ ከሆነ ጎንደር ላይ ሆኖ የኦሮሞ ደምደሜ ነው ብሎ፣ ደብረዘይት ላይ ሆኖ የአማራ ደምደሜ ነው ብሎ በቃል ብቻ ነው ሰው የተንቀጠቀጠው። ለምንድን ነው? ያ ጥምረት ስር የለቀቀ ህዝባዊ ጥምረት ነው። ስልጣን ፈላጊ ጥምረት ሳይሆን ህዝባዊ ጥምረት ነው። የአሁኑ ግን ጥምረት የምንለውና እኔ የሚያስፈራኝ የግል ስልጣን መሻሚያ እንጂ የራስን ኢጎ መወጫ እንጂ ህዝቡን
ያመለከተ አይደለም። እኔ እንግዲህ የተወለድኩት አዲስ አበባ ነው። በእርግጥ ያደኩት አዲስ አበባ ነው። ቤተሰቦች የጎንደር ሰው ናቸው። ጋይንት አካባቢ እደውላሉ አሉ ዘመዶች እዛ በፋኖም በምንም ያሉ እንደዋወላለን እና ያለቅሳሉ። እውነቴን ነው የምነግራችሁ፣ ያለቅሳሉ። ይሄ አይደለም እኛ የምንፈልገው። መጀመሪያውንም የጀመርነው የአማራ ሕዝብ ካለበት ችግር ጭቆና ይወጣል እንጂ ማነው ከወያኔ ጋራ ወይም ከሻቢያ ጋራ ተጣምረን ራሳችንን እንጎዳለን ብለን አይደለም። እልቂት ነው። ጥምሮ ደግሞ የሚፈልገው ጦርነቱ ትግራይና አማራ ላይ እንዲደረግ፣ ገፋ ካለ ደግሞ አፋር ላይ ጦርነቱ እዛ ላይ እንዲደረግ ነው። አሁን ሰሞኑን የሚላከው መሳሪያ ከኤርትራ በሙሉ ይሄው እየተመታ ያለው መሳሪያ ያለው ትግራይ ውስጥ ነው። ያ ዘልቆ እየመጣ ወደ ራያና እሺ ወደ ጎንደር አካባቢ እየመጣ በዛ ላይ የመዋጊያ መሰረቱን ያደረገው አማራ ህዝብ ላይ ነው። እና ይሄ አላስፈላጊ ጥምረት ነው። ጥምረት ካስፈለገ ከሌላው ኢትዮጵያዊ ጋር ሆኖ ያለውን መንግስት መጠየቅ ይቻላል። ህዝባችንን ለምን እንደገና እናስጨርሰዋለን? ህዝባችንን ለምን እንደገና ባዳ እናደርገዋለን? የተወለድንበትን አካባቢ ዝም ብለን በኢጎ በራሳችን ስልጣን ፍላጎት ለምን እንደዛ እናደርገዋለን ለማለት ነው። አመሰግናለሁ ቴዲ። በነገራችን ላይ የምትገቡት ፈተና እንዴት ያለ መሰላችሁ? አሁን ተጻመድን የሚሉ ሰዎችን የራሳቸው የገዛ ወንድሞቻቸው ስጋት አለብን ይሄ ነገር እንዴት ነው ብለው ጥያቄ ቢያነሱባቸው ስም ይለጥፉባቸዋል። ብአዴን ይባላል፣ ብአዴን ነሽ ትባላለች፣ የአብይ እንትን ናችሁ ይባላሉ፣ የእንትና ዳቦ ናችሁ ይባላሉ። ስጋት አለብን ማለት ትግላችሁ የራሳችሁንም ወንድምና እህቶቻችሁን ነፃ ለማውጣት ነው አይደል? ነፃ የምታወጡት ሰው ጥያቄ በብሔር ፖለቲካ ውስጥ ነፃ የምታወጡት ሰው ራሱ ጥያቄ እንዲጠይቅ አይፈቀድለትም። ሌላው እሱ ብቻ አይደለም። ተቃውሞ ቢነሳ ይሄ ሁሉ ተቃውሞ የበዛው ትክክል ብንሆን ነው የሚሏችሁ። ህዝቡ ግልብጥ ብሎቶ ቢቃወም ጥፋተኛንን አካሄዳችንን እንመርምር አይሉም። ህዝቡን ይሰድቡታል። ይሄ ከሃዲ ህዝብ ይሉታል። ለሱ ብለን በረሃ ብንወርድ የጣመ የላመው መብላት እየቻለ ለሱ ብለን ጾማችንን ብናድር ካድን ነው የሚሉት። ህዝቡን እኮ ነው የምላችሁ። አንዳንድ ጊዜ ምንድን ነው ሁለትም ሶስትም ሰው ቢሆን ስጋት አለብኝ ካለ ጆሮ ሊሰጠው ይገባል እኮ። እንደ እነዚህ ወንድሞቼ ናቸው እህቶቼ ናቸው። ትራንስፓረንሲ የጎደለው አካሄድ ነው እንደ እየሄድኩ ያለሁት። ማስረዳት አለብኝ ብላችሁ እኮ ጆሮ መስጠት አለባችሁ። ዘሞር በተቃወማችሁ ቁጥር ይበስባችኋል። ልባላላችሁ። እስኪ ዘሞር ስትቃወሙ እንዲህም አይተንጨረጨራችሁት የሆነ ነገር ቢኖር ነው ይሏችኋል። የሆነ ነገር ቢኖር ነው ከማስረዳት ይልቅ ልክ ብንሆን ነው የሚሉት። እሺ ልክ የሆናችሁት እንዴት ነው? አስረዱን። አስረዱ ብቻ የሚሏችሁ ልክ ብንሆን ነው። ምንድነው ልክ የሆናችሁት? አስረዷችሁ። ምን አገባ። ለማንኛውም ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ወደ ቴምር እንሄዳለን። ቴምር አለሽ? ቴምር ለሌላ ሰው ስጥና ኔክስት አወራለሁ። ሶሪ ስራ ላይ ስለሆንኩ ኔክስት። እሺ ወደ ማዕዲ እንሄዳለን። ማዶት አመሰግናለሁ ቴዲ። የጽምዶ ነገር ቃሉ ራሱ ስለ ያስቀኛል ወይስ የጽምዶ ነገር በምንድን ነው የተጣመዱት የሚለውን ነገር መልስ እንኳን የማይሰጥ ነው። ፖለቲካል ነው ሚሊተሪ ነው የተጣመዱት ወይንስ
የሆነ በእኔ በኩል የሆነ ነገር ሀፕን ቢያደርግ እንደዚህ ዲፋይን አልተደረገ ምን እንደሆነ ራሱ ምንድነው ጥምረት ምንድነው ያደረጉት ነገር የሚለው ነገር ቬግ ነው። ማንም ዲፋይን አያደርግልም። እንዳልከው የሚሳደብ ነው ያለው። ይሄንን እንትን እንግዲህ በልዩነት ሶፋር ፐብሊክሊ የተናገረው ምንም አዲስ ነገርም ባይሆን ድርጅቱ ሲመሰረት አፋብን የሚባለው ድርጅት ሲመሰረት የምስረታ ሰነዱ ላይ ያለውን ነገር ነው የጎንደር ጠቅላይ ግዛት በላይ እዝ ያወጣው። እሱን ፐብሊክሊ ወጥቶ የተናገረው የጎንደር ፋኖ ነው። ያንን ለተናገረው ቅድም ስትናገር የነበረው ነገር ስም ይሰጧቸዋል ለተባለው ኢቭን ፋኖዎችም ስም ይሰጣቸዋል። በሚገርም ሁኔታ ህይወታቸውን እያጡ እንደ ጎንደር ቀጠና በጣም ብዙ መሪ የሞተበት የለም። ህይወት የተገበረበት ነንስቶፕ ጦርነት የተደረገበት ቀጠና ነው እና ለእነሱ እንኳን እየሞቱ ላሉት ስም ይሰጧቸዋል። የማይባሉት ነገር የለም። ብልጽግና ሆናችኋል ቢካዝ ወያኔን ካልፈለግ ብልጽግና ነህ የሚል እንዴት ነው ገጥመውታል እኮ ብልጽግናን ገጥመውት እየተዋጉት ነው ያለው እና doesn't even make sense። አንተ ቤት እዚህ ለማሳያ አሁን የምትለው ነገር ምን ማለት እንደሆነ ለማሳያ አንተ ቤት የሚሳደቡትን ስፔሲፊካሊ ጎንደርን የሚሳደቡትን ክሊክ እያደረግኩኝ ሳይ አንድ ፎሎወር ያለው አይቻለሁኝ። ፕራይቬት ናቸው እንዳለ ልክ ከዚህ በፊት እንደነበረው እኔ እስካሁን ያስኳቸው አካውንቶች አሉ ከወያኔ ዲጂታል ወያኔ ወደ አማራ ፋኖ ብሎ የቀየሩ አካውንቶች ትዊተር ላይ እንደዛ ያሉ ሰዎች ናቸው እዚህ ፕራይቬት እያደረጉት ምንም ቪዲዮቸው ምን አይታይም ስም እየቀየሩ ደግሞ በዚህ ፎርማት እየተጫወቱ ያሉት እና እኔን እንትን ካላላችሁ ቼክ አድርጉ። ኤኒዌይስ ይሄንን ካልኩኝ እንትን ያልገባን ነገር ይሄ እንግዲህ ተጻመድኩኝ የሚለው ኢንተርቪውን ሄዳችሁ ማየት ትችላላችሁ። ዘመነ ካሴ የሰጠው ኢንተርቪው አለ ላትራምፕ የሚባል የስዊዝ ሚዲያ ፕሪንት ሚዲያ ነው። እዛ ጋር ሄዶ የሰጠው ኢንተርቪው አለ። ኢንተርቪው ላይ የሚጠይቁት ጥያቄዎች ምናምን ነገር ሲመልስ የሚመልስበት ኢንታየር እንትኑን ካያችሁት እንደ አፋብን መሪ ሳይሆን እንደ አፋጎ መሪ ነው ኢንተርቪው የሰጠው። የእሱ ማሳያ ምንድን ነው? በጦርነት ላይ ተሳትፏቸዋል፣ እንዴት አድርጋቸዋል ነው አሁን ከትግራይ ኃይሎች ጋር ጥምረት የምትፈጽሙት ተብሎ ጥያቄ ሲጠየቅ ቤርሊ ነው ፓርቲስፔት ያደረግ ነው፣ በጣም ጥቂት ሰዎች ናቸው የተሳተፉት ነው የሚለው። ያዛ ማሳያ አሁንም ድረስ 80% በላይ የጎንደር ፋኖ መሪዎችም ሆነ አባላት በሰሜኑ ጦርነት ላይ ፓርቲስፔት ያደረጉ ናቸው፣ ህዝባቸውን የታደጉ ናቸው። ሊያውም ከክልላቸው አልወጡ፣ ክልላቸው ላይ የመጣውን ቤታቸው የመጣውን ዲፌንድ አድርገዋል። ሸዋ the same thing፣ ወሎ ላይ the same thing። በጣም ጥቂት ፓርቲሲፔሽን በልዩ ኃይሉ አለ ከጎጃም። በፋኖ ግን ውጊያ ላይ አልነበረም። አላቅም ያለው የነበረ ካለ ኮሬክሽን ወስዳለሁኝ። የራሱን ነው እየተናገረ ያለው እንጂ እንግዲህ አፋብን ከሆነ ከመሪዎቹ ሙሉ በዛ ጦርነት ላይ መሪ የነበሩ ናቸው። ፋኖ ኢንታየር ሙቭመንት የነበረበት እኮ ነው አይደለ? ያው ከክልል አልወጡም የትም አልሄዱም ምናምን በሚለው እሺ፣ ካልሆነ ግን ያደረጉ ናቸው። ይሄ የሰጠው ኢንተርቪው እንዳፋጎ እንጂ እንዳፋብንም አይደለም። ጥምረቱን በተመለከተ የድርጅቱ ህግ አይፈቅድምም የለምም። ድርጅቱን ጋር ከሄድን ቢካዝ በፖሊት ቢሮ አልጸደቀም። ፖሊት ቢሮ ራሱ ይሄንን የመወሰን መብት የለውም። የሚወስነው ማዕከላዊ ኮሚቴ ነው። ማዕከላዊ ኮሚቴ አልወሰነም። ይሄ ባልሆነበት ሰዓት የድርጅቱ መሪ ነን የሚሉት ድምፅ አቀባይ ነው ምንድነው የሚባለው ነን የሚሉት ናቸው እየሄዱ የሚያደርጉት። የድርጅቱን ህግ በማፍረስ እንደውም ሊገመገሙ ነው የሚገባቸው። ይህ አካሄድ ትክክል ስላልሆነ እንደ ድርጅት የሚታሰብ ከሆነ ስለዚህ ጽምዶ ዛጋም ፈርሷል። ግርግር እየተፈጠረ እንዳለ ለማድረግ የሚሞክሩ አካላት አሉ። ይሄንን ዲጂታል ወያኔ ጥሩ ስራ እየሰራ ነው። እዚህ ቤት ውስጥ እያየሁኝ ነው በኮሜንት በደንብ አድርገው እያጮሁት ያሉት ከአማራ በላይ አማራ ሆነው እነዚህ አካላት ናቸው። ከዛ ውጭ ደግሞ ቅድምም ተነስቷል የአባቶቻችን ልጆች ናቸው ማለት ነው ብሎ ነበር ኢንጂነር ይልቃል የሚባለው ሰውዬ። ሴም ቲንግ የአባቶቻችን ልጆች ናቸው እንደዚህ የሚያደርጉት። ትሩ የብአዴን ልጆች የብአዴንን አካሄድ እየደገሙት ነው። ማሳያው ምንድን ነው? የዛ ጊዜ ፎርም የተደረገው ኢህአዴግ ተብሎ ፎርም የተደረገው የተገንጣይ ኃይሎች ስብስብ
ከዛ ብአዴን የሚባለው ደግሞ ነን ተገንጣይ ብቸኛው ነን ተገንጣይ አካል ቁጭ ብሎ የሰሩት ፎርማት ያው አማራ አለ ለመባል የተሰራ ፎርማት the same thing አሁንም ሁሉም ተገንጣይ አካል የአማራ ፋኖ ግን ተገንጣይ ያልሆነ እንግዲህ ተሰርቶ ከሆነ ማለት ነው። ምንድነው የምታደርገው? ኢንታየር እንትንህ ኢትዮጵያን አንድነቷን ማስጠበቅ እየተባለ ከዛ ደግሞ ልገነጣጥላት ነው ከሚል አካል ጋር ሄዶ እንዴት ነው አንድነትስ የሚደረገው? እንደው ሌላዎችን ይሄ የነበረውን አትሮሲቲ አሁንም ድረስ እየተፈጸመ ሸዋ ላይ እንግዲህ አርሲ ላይ በቅርብ የሞቱትን ምናቅ ዊክ እንኳን አልሆነውም አይደለ? ሰው በኦነግ አማራ ሲገደል ከነዚህ አካላት ጋር ምን አይነት ጥምረትስ ነው የሚደረገው? አሁንም አክቲቭሊ የአማራ እንትን ግድያ ላይ እየተሳተፉ ያሉት ሸረሪና ወራው ነበር አይደለ ወያኔ። በዚህ ጋም ደግሞ እንትን ላይ ራያ ላይ ኤቭሪዴይ የሚደረገውን ነገር እንሰማለን፣ ምን ሀፕን እያደረገ እንዳለ። ይሄ ሁሉ ነገር እያለ እንዴት ነው ሰው ከገዳዩ ከምናምን ጋር እሰራለሁ የሚለው? እሱን ሁሉ እንኳን ቢታው ፖለቲካሊ እንኳን አላይን አያደርጉም። ምክንያቱም ሌሎቹ ተገንጣዮች ናቸው። የአማራ ፋኖ የኢትዮጵያን አንድነት አክሰፕት የሚያደርግ ነው። እንዲሁም የአማራ እኮ ሱፐር ፓወር ኢትዮጵያን መውደዱ ነው። አንደርስታንድ ቢያደርግ ሁሉም ሰው የአማራ ሱፐር ፓወሩ ኦኬ ታንክ ዩ ቴዲ አንድ ደቂቃ የአማራ ሱፐር ፓወሩ ኢትዮጵያን መውደዱ ነው። ያንን ሱፐር ፓወሩን በአግባቡ መጠቀም ግን የቻሉ አልመሰለኝም። ከዚህ ያ ሙሉ ኢትዮጵያ አብሮህ እንዲቆም ያደርጋል። ኢንታየር የኢትዮጵያ ፖለቲካ በመገንጠልና በኢትዮጵያን በመከፋፈል ላይ የተመሰረተ ሲሆን የአማራ ግን አይደለም። ያንን እንኳን አስተባብረክ ኢትዮጵያ እንዳትገነጠልበት የሚፈልግ ማህበረሰብ በጣም ማጆሪቲው ነው ቢደመር። ምክንያቱም ማጆሪቲ ኤትኒክ የሚባል ኢትዮጵያ ውስጥ የለም አላምንም። 50+1 መሆን አለበት ማጆሪቲ ለመሆን፣ ያ የለም። ሱፐር ፓወሩን መጠቀም ነው ያለበት አማራ አለ። አመሰግናለሁ። ሶሪ አርዝም ቢኮ ቴንኪዩ። አንዳንዶቻችሁ ምርጥ ፖለቲከኛ ናት እንደዚህ ሀሳቡን አደራጅቶ የሚገልጹ ሴቶች ሲመጡ እናበረታታለን። ይህ ቤት ፖለቲከኞች ኬትም እንደዚህ ሀሳብ ያላችሁ ከህዝብ ጋር መተዋወቅ አለባችሁ። ለዛ ጥሩ ነው። ማስታወቂያ ነገ ከተቻለ በተደጋጋሚ ነግራችኋለሁ፣ ሰዓታችሁን የምታስተካክሉ ነው። ዶክተር ዳኛቸው ከተቻለ እስካሁን ኮንፊርም አላደረጉልኝም፣ ግን በፕሮግራም መልክ ይዘናል። ቅዳሜ ጀዋር መሐመድ ሰዓቱን አሳውቃችኋለሁ፣ ቆይታ እናደርጋለን። የዶክተር ዳኛቸው ነገ ማይሳካ ከሆነ የሰኞ ወይ ማክሰኞ ይሆናል። የጀዋር ግን ቅዳሜ ነው። ሰዓቱን ነግራችኋለሁ። ሁላችሁም ቅዳሜ ስንት ሰዓት ነው የሚለውን ቴዲ ሐዋሳ የቴሌግራም ቻናል ላይ የቤተሰብ ያልሆናችሁ እዛ ላይ ቤተሰብ ሁኑ። ቴሌግራም ቻናሉ ላይ ሰኞ፣ ሮብ፣ አርብ የፍቅር ፊልም እንፖስታለን። ምድር አመንዝራ ሂድና እንደዚህ ብላለው ላይ ደግሞ ግር ብለህ ሂድ። ፖለቲካና ማህበራዊ ጉዳይ ብቻ ነው የሚፖሰተው። አጀንዳዎች ምናምን ነው የሚፖሰቱት። የሚመጡ እንግዶች ካሉ ሰዓትና የፕሮግራሙን ይዘት ነው እዛ ላይ የሚፖስተው። ቴዲ ሐዋሳ የቴሌግራም ቻናል ላይ ሂዱና እዛ ጋር ቤተሰቡ ነው። ቴዲ ሐዋሳ 7000 ነው 7000 ወይ 8000 ምናምን ቤተሰብ ያለበት ነው። እዛ ላይ ቤተሰቡ ነው። በኮመንት ሀሳብ የምገልጹበትም የኮሚኒቲ ቻት ቦክስ አለ። እዛ ላይ 2500 ምናምን ያሉበት እዛ በፖለቲካ የሚጠዛጠዙበት ቦታ ነው። እዛ ላይ ቤተሰቡ ነው ለማለት ያለው። እሺ ማዲን እናመሰግናለን። ወደ ኤኬ ደብሊው እንሄዳለን። የኦነግ ደጋፊ ነው ኤኬያችን። አመሰግናለሁ ቴዲ። ሰላም እንዴት ነህ? ሰላም ብያቸዋለሁ ሁላችሁንም። እንግዲህ የኢትዮጵያ ፖለቲካ ምንም የተለየ ኢቮልቭ ያደረገ ከጊዜ ወደ ጊዜ እያደገ እየታየኝ አይደለም። ይህን ስል በምክንያት ነው። የኢትዮጵያ ፖለቲካ የብልጣብልጥ፣ የብሽሽቅ፣ የመካካድ አሁንም ደግሞ አራተኛውና አደገኛው የመጠፋፋት ሆኖ ነው የቀረ ማለት ነው። ከዚህ የወጣ ምንም ነገር የለም። ብልጣብልጡ መሆኑ ፖለቲካ ውስጥ ያለ ነው። መበሻሸቁ፣ መካካዱ የታሪክ ምናምን ነገር ላይም እሱም እስቲ ቤኔፊት ኦፍ ዳውት ሊሰጠው ይችል ይሆናል። አደገኛ የሚሆነው ለመንደርደሪያ እንዲሆነ አንተ የምትደግፈው ኦነግ የጃልመሮ ከዚህ ጽምዶ ውስጥ ተጻምዷል ወይስ አልተጻምድም? እኔ እስከማውቀው ድረስ ጽምዶ ፌክ ነው።
ኦፊሻል የሆነ የወጣ ጽምዶ እኔ የማውቀው ኦሮሞ ፖለቲካ ድርጅት የሚሳተፍበት እኔ የማውቀው አንዱም የለም። ካለም ኤኬ በበኩል አልደግፍም በምክንያት ማለት ነው። ይመጣበታለሁ። ጽምዶ ዝም ብሎ በቃ አላለ ብልጽግናና ሌሎች በሚሎ የሚራገብ አይነት ነገር ከሆነ ብልጽግናን የሚቃወም ሁሉ መብቱ ነው፣ መቃወም አለባቸው። እኔም ተቃዋሚ ስለሆንኩኝ ብልጽግና በወደቀበት የሚለው ቦታ ላይ የምንሰራ ፖለቲካ የጋራ የሆነ የሚፈጠር ከሆነ ወደፊት የምናየው ይሆናል። ከዛ ውጭ ጽምዶ ቀልድ ነው። ለኦሮሞ ፖለቲካ ምንም ሚና የለውም። ጽምዶ የሚባለው ነገር ማን እንደሰራም ከዚህ በፊትም እንደተናገርኩኝ እንትን አይልም። ኦሮሞ ፖለቲካ ከዚህ ነፃ መሆኑን ቢታወቅ ጥሩ ነው ብዬ ማለት እፈልጋለሁ። የኢትዮጵያ ፖለቲካን እንግዲህ አሁን ባነሳሁት መሰረት የመጠፋፋት ፖለቲካ ወይ ደግሞ የመሸናነፍ ፖለቲካ የሚለው አይነት ዝንባሌን የሚያራምዱ ፖለቲካ ኃይሎች አሉ ኢትዮጵያ ውስጥ። ይሄ በጣም አደገኛና ትኩረት ሊሰጥበት የሚገባ ጉዳይ ነው። ይሄን ካስቀመጥኩ በኋላ ፖለቲካ ምን ፈለገ ያንስ እንዴት ነው ግብ የሚያደርሰው የሚል ነገር ብቻና ብቻ ነው። ምንም ሌላ ተአምር የለውም። ምን ፈለገ ያስ ቦታ የሚፈልገውንስ ማሳካት የፈለገው በምን መልክ ነው? የኦሮሞ ፖለቲካ ይሄን መልሶ ነው ትግል ውስጥ ሜዳ ውስጥ ያለ። ኦኬ ለምሳሌ ሲመልስ ለምሳሌ ችግሮችን ካነሳን በኋላ የኦሮሞ ፖለቲካ በውስጥ አንድ ያለ ጥያቄ ስለሆነ ኦኬ ማርቲን ፕላውት እንደተሰበሰቡ ነግሮናል። አሁን ኦነግ ጽምዶ ውስጥ እንዳለ ብትሰማ እንደ አንተ የኦሮሞ ተወላጅ እና የኦነግ ደጋፊ ይህን ጽምዶ ማትቀበልበት በአመክንዮ ንገረም እስኪ። ማትቀበልበት ዋነኛ ምክንያትህ ምንድን ነው? አጠር አድርጌ ነው የሚመልስልህ። ጽምዶ ውስጥ ኤርትራ ካለች ኢሳያስ አፈወርቂ ኤርትራ ፖለቲካ ኃይል ካለ አልቀበልም፣ አልደግፍም፣ እቃወማለሁ። በምክንያት ይሄ ለምንድን ነው ብለን ካን ኤርትራ ኢትዮጵያን ስቴት ማዳከም ቋሚ አቋሟ ነው። ኦኬ እኔም ነገ ስቴት ሌላ ስቴት ከብልጽግና በኋላም ከተፈጠረ ያንም ለማዳከም አብይ ጋር እኮ ቁቤላ ሲደራረጉ ነበር። ኢሳያስ አፈወርቂና አብይ አህመድ ትላንትና እኮ ነው። ምንም የቆየ ነገር የተረሳ ነገር አይደለም። አሁን ደግሞ ወደዚህ መምጣት አብይ ራሱ ተረጋግቶ እነዚህ ተቃዋሚዎች ጋር ድርድር አድርጎ የፖለቲካ ሜዳዎቹን አስፍቶ ችግሮችን እንዳይፈታ። ኢሳያስ ባይኖርሳ ካሉት ጋር ያንተ የምታገያ አጀንዳ እና የነሱ የምታገያ አጀንዳ ይስማማል? አንድ እነሱ ጂኦፖለቲክስ ነው፣ የኛ ችግር ዶሜስቲክ ነው። ከዚህ በፊትም እንዳነሳሉ ውስጣዊ ነው። እነሱ የምታገያ አጀንዳ ያው ለምሳሌ የአፋብን የመታገያ አጀንዳ እና አንዳንዶች አፋጎ ነው የሚሉት። ኦኬ ግን የሆነ ኦኬ ከሁለት አንዱ በሉት። የእነሱ የመታገያ አጀንዳ እና የእናንተ የመታገያ አጀንዳ ኮንትራዲክት ስለሚያደርግ አብራችሁ ልትታገሉ ወይም ጥምረት ልትፈጥሩ አትችሉ ማለት ነው። yes ለምሳሌ ፈጥረው ከተገኙ እንደ አንድ የኦሮሞ ተወላጅ እንደ አንድ የኦነግ ደጋፊ ምን አይነት ውሳኔ ነው የምትወስነው? መልካም ትግል ላይ ነን፣ ብልጽግናን እየታገልን ነው። ኢንተርናሽናልም ደግሞ ኢንተርናሽናል ሕግ በሚያስፈቅደው መልኩ የኦሮሞን ፖለቲካ የማስከበሪን ፖለቲካ እንሰራለን፣ ዲፕሎማሲውንም ጭምር ማለት ነው። ሌላው አንድ ሊያስማማ የሚችል ጽምዶ ምለውን ሌላ ስምም ሊሰጥ ይችላል። ፖለቲካ አሊያንስ አያስፈልግም እያልኩኝ አይደለም። እዚህ ጋር ሰው ብዥታ ውስጥ እንዳይገባ ዲቴሎች ኦፊሻሊ ሲወጡ ቆጥሬ ኦኬ ዝርዝሮቹን አይቼ ይሄ ያዋጣል ይሄ ያዋጣል የፖለቲካ ሂሳባችንን ሰርተን በዛ መልክ ነው የምናስካሄደው ማለት ነው። ለዛ ነው ኦፊሻል የሆነ ነገር የለም። የኦሮሞ ነጻነት ጦር በጃልመሮ የሚመራ የኦነግ እንደዚህ አይነት ቀልድ ውስጥ የሚገባበት እብደት ላይ ስላልሆነ ብዙም እዚህ ላይ ጊዜ ባላጠፋ ጥሩ ነው ብዬ ማለፊን ወዳለሁ። ዋናው ነገር ለምሳሌ እነሱን ተው። አሁን አንድ ምክንያት ለጥያቄ ከመለስኩልህ የኤርትራ ፖለቲካ ኃይል ካለበት ኤርትራ ኢትዮጵያ መበተንና ማዳከም ስቴቱን ማዳከም ስለሆነ በነገራችን ላይ እሱም ደግሞ በእነሱ ብቃት አይደለም ውስጥ ገብቶ ከሆነ አሁን የኢትዮጵያ ኦፖዚሽን ፖለቲካ አሊያንስ ውስጥ የጎረቤት አገር ፖለቲካ ኃይል መግባቱን የሚፈቅደው የእነሱ ጥንካሬ ሳይሆን
የአገር መራሹ ፖለቲካ አገር መሪ ብልጽግና አብይ አህመድ መራሹ ብልጽግና ድክመት ነው። በነገራችን ላይ ኢሳያስ ጠንክሮ ሳይሆን አብይ ደክሞ ነው። ተቃዋሚዎች ጋር ጽምዶም በለው ሌላም በለው የሆነ አሊያንስን ፈጥሮ ብልጽግናን መምታት ላይ ዘምቶ ከሆነ ኢሳያስ አብይ መራሹን ብልጽግና ላይ የበላይነትን ፖለቲካ የበላይነትን አስመስክረዋል ማለት ነው። አላስመሰከረም የሚል ከሆነ ደግሞ አብይ መራሹ ብልጽግና እነዚህ ተቃዋሚዎችን ከሌሎች ታሪካዊ ጠላት ኢጅፕትን በለው ኤርትራን በለው ጋር መጀመሪያ በተናጠል ሲታገሉት ነበር። አሁንም እንደዛ እንደቀጠለ ነው። አሁን በህብረት ከተታገሉ አብይ ተዳክሞ ነው ወይስ ተጠናክሮ ነው? ይኸውልህ ሁለቱም ሊሆን ይችላል። በነገራችን ላይ ለየብቻቸው የሚታገሉት ለራሳቸው ማህበረሰብ ብሔር ህልውና ነው፣ ለራሳቸው ፖለቲካ ጥያቄ ነው። ራሳቸው ሆሪዞንታል የሆነ የፖለቲካ ጥያቄ የፖለቲካ ልዩነት አሏቸው እንደሚታወቀው ማለት ነው። ያን አልፈቱትም፣ አልተፈታም ራሱ ግን አት ዘ ሴም ታይም የጋራ ጠላት ደግሞ ብልጽግና የሚባል አላቸው ማለት ነው። እነዚህ ፖለቲካ ኃይሎች ሁሉም በየፊናው እየታገለው ነው። አሁን ብልጽግናን እንጣል ላይ ኦኬ ቴክኒካል የሆነ ነገር እኛ እርስ በርስ አንንካ እንዋጋ የኛን በሐሳብ እንፍታ ላይ ስምም ላይ ኦፊሻሊ ከደረሱ አንድ ነገር ነው። እሱን አይተ ከሆነ ምናልባት እኔ ያላየው ማለት ነው። እኔ ያላየውትም ያን ቴዲ ከዛ ውጪ ቀልድ ነው ማለት ነው። ዝም ብሎ ብልጽግና ለፕሮፓጋንዳ የሚጠቀምበት ነው፣ ለማሸማቂያ ማለት ነው፣ ለብሽሽቅ ማለት ነው። ኦኬ የብልጣ ብልጥን ነገር እንትን ብሎ ህዝብንና እነዚህ ለህዝብ የህዝባዊ ኃይል ሆኖ የሚታገሉ ታጋዮችን ታጣቂዎችን ከህዝብ ጋር ለማጣላት ብልጽግና የሚሰራው ፕሮፓጋንዳ ከመሆኑ ውጪ ምንም ጠብ የሚል ነገር የሚለውጠው ነገር የለውም ማለት ነው። የሌለ ነገር ላይ ጊዜ ማፍጀት ነው የሚሆነው። ጊዜ መሀል ስለገባ ትንሽ ጨመር ታደርግልኛል ያስኩንትን ነገር እንዲያበረክት ትሄድሻ። ስለዚህ ፖለቲካ ምን ፈለገ ያ የፈለገውንስ እንዴት ነው ግብ የሚያደርሰው? በኦሮሞኛ ምንም ኮንፊውዥን የለንም። ኢትዮጵያን ዲሞክራታይዝ ማድረግ እንፈልጋለን። ያ ዲሞክራሲ ውስጥ ደግሞ የኦሮሞ ፖለቲካ ጥያቄዎች ተቆጥሮ ይመለሳሉ ብለን እናምናለን። ይሄ ሊሆን የሚችለው በብሔር ፖለቲካና ብሔር ፖለቲካ ብቻና ብቻ ነው። ይሄ የብሔር ፖለቲካ የብሔር ብሔረሰቦችን አንድ ላይ የሚያቆይ ብቸኛ ፊቱ መድኃኒት ነው ብለን እናምናለን። ህገ መንግስት ማሻሻል የሚያስፈልግ ቦታ ኦፍኮርስ የኦሮሞ ፖለቲካ ጥያቄንም ለመመለስ ማሻሻሉ ግድ ይላል። ከዛ ውጭ የሚያስፈልገው ለኢትዮጵያ ፖለቲካ ስልጡን ፖለቲካ ነው ብሎ የኦሮሞ ፖለቲካ የሚያምንበት ኢትዮጵያን ዲሞክራታይዝ ማድረግና የኦሮሞ ፖለቲካ ጥያቄዎች እዛ ውስጥ እንዲመለሱ መፍቀድ ብቻና ብቻ ነው። ከዛ ውጭ ያለ የዜጋ ፖለቲካ የመሸናነፍ ፖለቲካ የሚመጣ ከሆነ ኦሮሞ የለበትም፣ ራሱን ለመከላከልም ደግሞ ይዘጋጃል ማለት ነው። አመሰግናለሁ። መለሳለሁ። እሺ ተምር አለሽ ወይስ ይለፍሻውንም? አምስት ደቂቃ ከዚህ በኋላ እሺ፣ ወደ መልካሙ እንሄዳለን። መልካሙ ታንኪዩ ቴዲ፣ አመሰግናለሁ ስላስገባኝ። እንግዲህ አጀንዳችን የጽምዶ ጉዳይ ነው። እኛ ጽምዶን የምንቃወምበት ምክንያት አለን። በምክንያት ነው። ምክንያታችን ምንድን ነው? እንደ አማራም እንደ ጎንደርም ስጋት አለን በጽምዶ የተነሳ የሚል የመነሻ ሀሳብ ማንሳት ፈልጋለሁ። አገሪቱን ለዚህ ሁሉ ምስቅልቅል ያደረሰ ድርጅት፣ አማራንም ለዚህ ሁሉ ህልውናው አደጋ ላይ እንዲወድቅ ያደረሰ ድርጅት፣ ወራሪና አገር ገንጣይ ድርጅትና ስብስብ ጽምዶ ብለህ ማምጣት ከትርፉ ኪሳራው ያመዝናል ብለን ምክንያት አለ። እንግዲህ ስትሄድ የመታህ ድንጋይ ስትመለስ ደገመ ድንጋዩ አንተ ነህ። ቲፒኤልኤፍን ለ27 ዓመት በኢትዮጵያ የፖለቲካ ታሪክ አገሪቱን ሲያስተዳድር አገር እያስተዳደረ አገርን የዘረፈ
የሚያስተዳድረውን ህዝብ በግፍ የጨፈጨፈ የገደለ ያሰረ ያንኮላሸ አገሪቱንም ለዚህ ሁሉ ምስቅልቅልና መከራ ያደረሰ ድርጅት ነው እና ስብስብ ነው። አሁን ይህንን ስብስብ በምን ሂሳብ ነው ጽምዶ ብለህ ይዘህ የምትመጣ? ድርጅቱ ከነስሙ ሳይቀየር ድርጅቱን ሲመሩ ያሉ ሰዎች እድሜ ዘላለማቸውን እስካሁኗ ሰዓት ድረስ ሀሳባቸውን ያልቀየሩ ጸበለ ጠምቀው ነው። በምን ሂሳብ ነው እነዚህን ሰዎች አምነህ የምታመጣቸው የምትጣመዳቸው? አንዳንዶች ዘላለማዊ እንትን በፖለቲካ ዘላለማዊ ወዳጅ ዘላለማዊ ጠላት የለም ይላሉ። ህወሓት እንደዛ የሚባል ድርጅት አይደለም። እኛ ራሳችን ያሳደገን ድርጅት ነው፣ የምናውቀው ነው። ዘላለማዊ ሊታመን የማይችል ድርጅት ነው። ምናልባት እንግዲህ ዲቴል ታሪኩን ባላውቀው የኢህአፓና የብአዴን ታሪክ አሁን የጽምዶን ታሪክ የዛን ታሪክ የጽምዶ ሁኔታ ያሳየናል ያስባል። የኢህአፓ ከነሱ ጋር ያላቻ ጋብቻ በማድረግ ራሱን አጥፍቷል፣ ራሱን ተበልቷል። ብአዴን ደግሞ የኢህአፓን በልተው ብአዴንን በራሳቸው አካልና አምሳል ጠፍጥፎ እንዲሰራቸው አድርጎ የነሱ ተላላኪ እንዲሆኑ አድርጎ እድሜ ዘላለማቸውን ይሄው እስካሁን ድረስ ከተላላኪነት እንዳይወጡ አድርጓቸዋል። አእምሯቸውን ራሱ የተላላኪ አእምሮ ነው የፈጠረላቸው ህወሓት ማለት ነው። አሁንም አፋብን ሂዶ ጽምዶ ካለ የመጨረሻ ግቡም የሆነው የአፋብን ወይም የአማራ ፋኖ ግቡም የሆነው የብአዴንን ስራ ነው የሚቀበለው። ከዛ የዘለለ ህወሓት ለአማራ አስቦ ታግሎ ስልጣን ላይ ሊያወጣን የማይችል ድርጅትና የክፋተኛ ስብስብ እንደሆነ እናውቀዋለን ጠንቅቀን ስለምናውቀው ነው። በተለይ ደግሞ አገርን አፈርሰው አገር መገንባት ታላቋን ትግራይ ለመገንባት ወይም ደግሞ ለመውለድ ሲያስቡና ሲያልሙ የሚያድሩ ስብስቦች አገር ለመፍጠር ያመቻቸው ዘንድ ከጎንደር የወልቃይት ጠገዴን መሬት በመውሰድ ከራያ የራያ ቆቦን መሬት በመውሰድ አገርን መፍጠር ነው ህልማቸው። ስለሆነም በወልቃይት ጠገዴ ከ30 ጊዜ ያላነሰ ጦርነት ከፍተዋል። ሁሌ ምዕራብ ትግራይ እያሉ ነው የሚጮሁ። ሀሳባቸውን ከእንደዚህ አይነት እኩይ ሀሳባቸው አንድን ቀን ተቀይረው አያውቁም። በምን ሎጂክ በምን ሂሳብ ነው አሁን እነዚህን ልናምናቸው እንጂ ከነ ኢብሬታቸው እንደተወጠሩ ሀሳባቸውን ሳይቀንሱ ሳይጨምሩ ምዕራብ ትግራይን ካልወሰድን እያሉ ወራሪ እያሉ እየሰደቡን እስካሁን ድረስ በምን ሂሳብ ነው ጽምዶ የሚሆነው? የጽምዶ ደጋፊዎች ታሪክን ጠቅሰው አሁን ያለውን የህወሓትን አስተሳሰብ መረጃ አቅርበው ሊያሳምኑን ይችላሉ ወይ? እስኪ የሚያሳምኑን በምን ታሪክ ነው ሊያሳምኑን የሚችሉ? በዚህ ድርጅትና በዚህ ስብስብ ይሄ ስብስብ ሲያድግ ምን እየተናገረ ምን እያወራ ነው ያደገ? ለምሳሌ አንድ ሰው ማን ነው የሚባል ስሙ የህወሓት አባል ፍሪደም ምናልባት አዘጋጅተው ከሆነ ንግግሩን ብትጋብዝልኝ ለአንድ ደቂቃ ደስ ይለኛል። ይህን ንግግር ስማው። ከአማራ ህዝብ ውስጥ እንዲህ አይነት ንግግር የሚያወራ አንድም አባት አንድም ኢሊት ልታመጣልህ አትችልም። ምን ብሎ እንደሚናገር ፍሪደም አለ የላኩልህን ደቂቃ ስለሆነ ችግር የለም። አሰማልኝ። ያንተን ጨርስና በሱ ሰዓት ያሰማል። ችግር የለውም። እኔን የላኩለት በእኔ እንትን ይሰማል። ኦኬ ፍሪደም አሰማለት። የኦሮሞ ህዝብ የትግራይን ህዝብ ታሪክ አይሻማም፣ ለመሻማትም አይፈልግም። የትግራይ ህዝብ ታሪክ መሆኑን ያውቃል። አፋርም እንደዚህ ያለ ይላል። የኛ ታሪክ የኔ ነው እያለ የሚጠጋ ኃይል ግን አለ። ይህም ትምክተኛው ኃይል ቁንጮው የትምክት ጠበቃ እሱ የባንዲራው አለቃ፣ የአንድነቱ አለቃ፣ የሃይማኖት አለቃ፣ የኦርቶዶክስ ሃይማኖት አለቃ። ኦርቶዶክስ ተነካ ብሎ የሚጮህ ጎሳ እያለ የሚጠራ እሱ ዋናው ጠንቅ፣ ለኢትዮጵያ ብሔር ብሔረሰቦች አንድነት ጠንቅ ትምክተኛው ኃይል እኔን መስላችሁ ኑሩ የሚል በመሰረቱ ተመልሶ ይሄ ኃይል ወደ ስልጣን ይመጣል የሚል እምነት የለኝም። የደም መፋሰስ ሌላ ችግር ግን ያመጣል። የትግራይን ህዝብ ታሪክ ነው እንጂ የሚፈልገው የትግራይን ህዝብ ፊደል ነው እንጂ የሚፈልገው የኛን ታሪክ በእኛ ታሪክ
እየተመካ ለመኖር እንጂ የትግራይን ህዝብ ህልውና የማይፈልግ ሌሎችን ህዝቦች የሚንቅ የትግራይን ህዝብ ካጠፋ ሁሉም በቁጥጥር ስር አውለዋለሁ ብሎ ነው የሚያምነው። ስለዚህ በዚያ ነው ኢትዮጵያዊነትን የምጠራጠረው። የኢትዮጵያ ብሔር ብሔረሰቦች ጋር ለመኖር አይቻልም የሚል እምነት የለኝም። ይህ ኃይል ግን አብረን ለመኖር የማያስችለን ኃይል ስለሆነ ይህ ኃይል ኢትዮጵያን ያጠፋታል። ታንኪዩ ቴዲ። እንግዲህ ይህ ንግግር ስማ፣ እንግዲህ ይህ የህወሓት ዋና መስራች ስሙን ጥሩልኝ የታወቀ ሰው ይህንን በአደባባይ ተናግሮ ሲፖስተውና ሲለቀቅ በሚዲያ ምንም ሸም የላቸውም። ልብ በል። እንዲህ አይነት ጥላቻ ከየትኛው የአማራ ኤሊት ነው የምታገኘው? የለም። የአማራ ህዝብ አብረን እንኖር፣ መብታችን እንደማንኛውም የኢትዮጵያ ብሔር ብሔረሰብ እኩል ይሁን፣ እንከበር፣ አትግደሉን፣ አታፈናቅሉን እንጂ ጥያቄው ሌላ ነገር የለውም። እንዲህ አይነት እየጠመቁ ያሳደጓቸውን ኤሊቶች ወይም እንዲህ አይነት ተጠምቀው ያደጉ ስብስቦች እንዴት ነው ጽምዶ ብለህ ልትመጣ የምትችለው? ስለዚህ እኛ ምክንያት አለን፣ ስጋት አለን ነው በአጠቃላይ። ሰዓቴን ጨረስኩት። ሄዲ ሰዓት አልቋል። ዞር ይመጣ። በነገራችሁ እኔ ላውራ። እሺ ሰጥሻለሁ። እሺ በነገራችሁ ላይ ይህን በደንብ ስሙ፣ በደንብ ስሙ። እኔ በጣም ከህፃንነት ጀምሮ ኢትዮጵያ ፖለቲካ ውስጥ ያለፍኩ ልጅ ነኝ። በቃ ስናነብ በቃ እዛው አሁን እየተፈጠረ ያለው ነገር በወንፊት የመጣራት ነገር ነው። እኔ የሚታየኝ በወንፊት የመጣራት ማለት ከሰደበህ ከዚህ አካል ጋር እሰራለሁ የሚለው ስብስብ እና ከዚህ ስብስብ ጋር እኔ ራሴን አላደርግም የሚለው ስብስብ የኢትዮጵያ ህዝብ እያየ ነው። አሁን እናንተ ግርግር ላይ ስላላችሁ ኢትዮጵያ ህዝብ እያየ አይመስላችሁ ማለት ነው። ኢንታየር የኢትዮጵያ ህዝብ እያየ ነው፣ እየታዘበ ነው ማን ምን እንደሆነ። እንዲህ ተብለህ ከዚህ ስብስብ ጋር ካለ ጠቅላላ ባለፉት 27 ዓመታት የተነገሩ ንግግሮች በሙሉ አንተን ይመለከታሉ ማለት ነው። አልሰራም ያለው ያ ንግግር እሱን አይመለከትም ማለት ነው። ገብቷቸዋል ነገሬ። ግራ ቀኝ ሳታይ አንዳንድ ጊዜ ዘቡ ብላ አትገባም። ታሪካዊ ስህተት ነው የምትሰራው ማለት መጋመድም እኮ መብት ነው፣ መጻመድም መጋመድም መብት ነው። ማስረዳት ካልቻልክ አትግባ። ተነጥለህ እየተበላህ ነው ማይ ፍሬንድ፣ ተነጥለህ እየተበላህ ነው። አሁን እነዚህ ልጆች እያያችሁ ነው። ቬሪ ክሌቨር ናቸው። ሲንስ ዴይ ዋን እኔ ዝም ብዬ አይደለም እነዚህ መጀመሪያ ሳዋያቸው አይታችኋል። እስኪ እነሱ የሚናገሩትን ንግግርና ተጣምረናል የሚሉትን ንግግር እግዚአብሔር በሰጣችሁ በአእምሯችሁ ግራ ቀኙን አመዛዝኑና አድምጡ። የማንኛቸውን ንግግር ነው የሚገባችሁ? እየታዘበ ነው የኢትዮጵያ ሕዝብ። አንተ ትሳደባለህ፣ ምናምን ትዘላለህ፣ ትንቦራጨቃለህ። በፊት የኢትዮጵያ ሕዝብ ብዙ ነገር አያውቅም ነበር። አሁን እያየ ነው። ኦኬ እነዚህ ኦኬ። መጨረሻ ላይ በኢትዮጵያ ፖለቲካ ውስጥ ሁሉ ፖለቲካ ተደርገው ሲነገሩ የነበሩት ንግግሮች በሙሉ አንተን ለመግለጽ ነው ተብሎ ለአንተ ታሽጎ ይሰጣል። ኖ ማለት አትችልም። ጽንዶ ፈጥራላ አይን ገብቷቸዋል። እንዴት አንድ ሰው ማስረዳት ይከብደዋል? ጎበዝ አንድ ሰው እንዴት ማስረዳት ይከብደዋል? ቀልዴን እኮ አለ። ተገለሃል፣ ምንም ጥያቄ የለውም። የኔን ያህል አማራ እኔ እኮ ባለፉት 8 ዓመታት እኮ የአማራ ህዝብ እኮ ያሰት ትርክ ተተርኮበታል ብዬ እኮ ስሰደብ የኖርኩበት ነገር ነው አይደል? ታስታውሳላችሁ? አብረን ያደግነው አይደል? እዚህ ያኔ ልክ ነህ ሲሉኝ የነበሩ ዛሬ ተገልብጠው ምን አገባ አታቅልጥ ይላሉ። ራሳቸውና የተጣመሩት ወገኖች ማለት ነው። አንደኛውማ የሐሰት ትርክ ሲተረክብን በቦታው ነበርክ ምናምን አለኝ። ጄኖሳይድ ሲፈጸምብን ነበር ሲሉ የነበሩት አሁን አልተፈጸመብንም ማለት ጀምረዋል።
ታግለን ለመታገል እንዲመቸን ህዝብ ለማስተባበር ነው እንጂ ጄኖሳይድ አልተፈጸመብንም። ኦኬ መብታችሁ ነው፣ ግን ህዝቡ ውስጥ ጠይቃችሁ እንዴት ትመልሳላችሁ ነው። ይሄ ቀላል ነገር አይደለም። ላለፉት 7 ዓመታት እንዲህ ስትነግሩን ነበረ። አስቂኙ ነገር አሁን ልብ ያላችሁ ሰዎች፣ የተረጋጋ አእምሮ ያላችሁ ሰዎች እየታዘባችሁ ያላችሁት ነገር አስቂኙ ነገር ቲፒኤልኤፍን አስመልክቶ አሁን የትግራዋይ ተወላጆች አይከራከሩም። አዳዲስ ይሄ በቃ ተራማጅ አስተሳሰብ ያላቸው ትግራዋይ ተፈጥረዋል። ቲፒኤልኤፍን አይተውት ክልሉን ማስተዳደር አልቻለም ብለው አዲስ ኃይል እየመጣ ነው። የትግራይ ፖለቲካ ውስጥ አይታችሁ ከሆነ ትንታኔዎቻቸው ቲፒኤልኤፍን ቻሌንጅ እያደረጉ ነው። አሁን ዘመን ተገልብጦ ቲፒኤልኤፍን አትንኩብኝ የሚሉት እነዚህ ተጣማጅ ኃይሎች ናቸው። አንድም ትግራዋይ ከስንት አንድ ካልሆነ በስተቀር አንድም ትግራዋይ ሲከራከር አታይም። እስኪ ቲፒኤልኤፍን ታችሁ በየቤቱ ሄዳችሁ የሚሰርቧችሁ ነው እነማን እንደሆኑ። እነዚህን አፍታታችሁ ማስረዳት አለባችሁ። የነካችሁት ያለው ፋውል በበረኪና የሚጠራ አይደለም ማይ ፍሬንድ፣ በበረኪና አይጠራም። ተነጥለህ እየወጣህ ነው። እነዚህን ከግምት ማስገባት አለብን ለማለት ያለው። እሺ ታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። መልካሙን ከልብ አመሰግናለሁ። ተምር ማውራት ፈልጋለሁ ብላለች። ተምር ሬዲ ከሆንሽ ወደ ተምር እመጣለሁ። 7 ደቂቃ ነሽ። እሺ ቴዳ ያው ያንተ ቤት ስናገር ጽምዶ የሚለውን ቃል ትብብር የሚል ነው። ያው አንዴ በብልጽግና እና ሁለት የትግራይና የኤርትራ ኃይሎች ሲጣመሩ የሰጡትን የትግረኛ እንትን ያው አማራዎቹም ላይ አምጥተውታል። ግን ኦኬ ጀስት ቋንቋ ነው። ግን ዋናው ትብብር ነው። በአሁኑ ያው ብልጽግና ባወጣው ጽምዶ ምናምን እየተባለ ቀጠለ እንጂ ትብብር ነው የሚባለው። እና አሁን እኔ ፋኖች ከተለያዩ ኃይሎች ጋር ያደረጉት ትብብር ወይም ጥምረት ብዬ ነው እንትን የምለውና እኔ ጽምዶ የሚለውን ቃል ባለፈም ነግሬያለሁ። እኔ እሱን ቃል እኔ አልደግፈውም። አሁን እኔ እዚህ ሚዲያ ላይ ስለ ጽምዶ የሚቃወሙ ሰዎች እነማን ናቸው ነው? የእነማን ደጋፊዎች ናቸው? ጌታቸው ረዳ እንደሚታወቀው በትግራይ ጦርነት ጊዜ የአማራን ህዝብ ሂሳብ እናወራርዳለን ያለውን ጌታቸው ረዳን ጋር ተጣምሮ ከወልቃይት አዲስ አበባ የሚልን እና ሁመራ ጋር የሚዝናናን ውስኪ የሚራጭን ኃይል ይደግፋሉ። ከዛ ደግሞ ይመጡና ደግሞ እዚህ ጋር እንግዲህ ጌታቸው ረዳ የታወቀ ነው በትግራይ ፖለቲካ። እንደውም ብዙ ጊዜ እንትና ቃል አቀባይ ስለነበረ ብዙ ኢንተርቪዎች፣ ብዙ የተለያዩ ስለ አማራ ንግግሮች ያደረገ ያው ህዝብ ላይም እንትን እንላለን እስከ ማለት ደረጃ ሂሳብ እናወራርዳለን ደረጃ ድረስ የደረሰውን እሱ ጋር አብሮ አሸሸ ገዳም የሚለውን ከአዲስ አበባ ሁመራ ከወልቃይት ምናምን አዲስ አበባ የሚለውን ሰው አይናገሩም። ይመጡና ኦኬ ሌላ ኃይል ደግሞ አብይ አህመድን አፈርሳለሁ የሚል ለብቻው ተለይቶ የወጣ የትግራይ ኃይል አለ። ከሱ ጋር ደግሞ እኛ ተጣምረን ወይም ተባብረን አብይ አህመድን እናወርዳለን ሲባል እየለቅሶ ምናምን ነን። አንዳንድ ጊዜ እንዳታዳምጣቸውም እነሱ የሚደግፉት ወይም ደግሞ የጽምዶን ኃይል የሚቃወሙ ኃይሎች ጌታቸው ረዳን ይደግፋሉ። ያንን ያ ኃይል የነሱ ኃይል እነሱ የኛ በቃ ጀግናችን የሚሉት ኃይል ከሌላ ጋር ተጣምዷል ከትግራይ ኃይል ጋር። ይሄ ተቀባይነት የለውም። ሲቀጥል አማራ እድሜ ልኩን እየሞተ እንዲቀጥል የሚፈልግ አብይ አህመድ ከስልጣን እንዳይወርድ የሚፈልግ ኃይል አለ። የኃይል ነው ሁልጊዜ የሚያለቅሰው እዚህ ሚዲያ ላይ። ምንድነው አማራ እድሜ ልኩን እየተገደለ በሞት አማራ መሸቀል ተገለን እያለ ኦኬ ወደፊትስ ስላለው አማራ ስለ ወደፊቱስ ትውልድ በህይወት ያሉት አማራዎችስ የአማራ ሟችነቱ በቃ እየቀጠለ በየጊዜው ዴይ ቱ ዴይ እየተገደለ ሄዶይ ችግር አለ ተብሎ የሚታሰቡ ኃይሎች ጋር አማራ ተነጋግሮ ችግሩን ፈቶ አማራ ማስቆም የለበትም ወይ ስትል ኖ አይ ምናምን ይላል። ለምን ይበቃ ይሙት አማራ ነው መልሱ። አማራ መሞት አለበት ነው። እኛ ደግሞ እንደ አማራ
ከየትኛውም ኃይል ጋር እንደ አብይ አህመድ የገደለን የለም። በቃ እንደ አብይ አህመድ በታሪክ የጨፈጨፈን የለም። እንደ አብይ አህመድ ያፈናቀለን የለም። ያስለቀሰን ያስራበን የለም። እኛ በመናቀው የለም። እኔ ወያኔን መንግስት በወያኔ ጊዜ ብወለድም አውቀዋለሁ በተወሰነ ማለት ነው። ስለዚህ አሁን እኔ እንደ አማራ ከየትኛውም ኃይል ጋር አብይ አህመድ ከስልጣን ላይ ከሰይጣንም ጋር ቢሆን ወንድሞቼ እንዲታገሉ አብረው እንዲሰሩ ፈልጋለሁ። ግን ደግሞ ይሄንን ስል ትግላችን እንዳይጠነቀቅ እንዳይበላሽ በጥንቃቄ ምሳሌ እነዚህ ኃይሎችን አናምናቸውም ይላሉ አይደል? አሁን እነዚህ ተቃዋሚዎች አናምናቸውም የሚሉ ኃይሎች በምን መልኩ ወንድሞቻችን ኦሬዲ ጥምረት ከፈጠሩ ለትግሉ እውነት አማራ እንዳሸንፍና አማራ እንዳይሞት ወደፊት ዘለቄታዊ የአማራ ሞት እንዲቆም ከፈለጉ የእውነት የአማራን ትግል ደጋፊ ከሆኑ ትግላችን ይጠለፋል ከሆነ ስጋቱ ኦኬ ወንድሞቻችንን ተጣመሩ። ግን እናንተ የምትጣመሯቸው ኃይሎች ትራክ ሪከርዳቸው ወይም ካሁን በፊት ያደረጉት ነገር ስላለ ከኋላ መወጋትም የትግል መጠለፍም ሊያጋጥም ስለሚችል ፕላን ቢ የሆነ ነገር አዘጋጁ ብለክ ለወንድሞችክ እነሱ ያደርጉታል። ግን አንተ እንዳይቀርብክ ለወንድሞችክ የምትችለውን አድቫይስ ማድረግ ነው የሚጠበቅብክ እንደ አንድ አማራ። ምክንያቱም ያዋጣናል ብለው እኔ አይደለሁም እኮ ህይወት የምትባለው ውድ ዋጋ የሚከፍሉ ወንድሞቻችን ያዋጣናል ካሉ እኔ ምን ቤት ነኝ? እነሱ እኮ ናቸው የሚሞቱት። እኔ እዚህ ቁጭ ብዬ ሶፋ ላይ በርገሬን እየበላው መሬት ላይ ህይወትን የሚባለው ዋጋን የሚሰጥ ወንድሞቻችን ጫካ ላይ 10 ምናምን ዓመት 20 ዓመት እነጋሽ መሳፍንት 40 ዓመት እድሜ ልካቸውን ጫካ የቆዩ ወንድሞቻችን ወይም አባቶቻችንን አንተ ቁጭ ብለህ ምናምን አንዴ ቃልሽ ኦኬ ባለፈውም አንስቼልሻለሁ። አሁንም ድጋሜ ልጠይቅሽ። ባለፉት 7 ዓመታት የአማራ ህዝብ ላይ ጄኖሳይድ ተፈጽሞበታል ብለሽ ታምኛለሽ? አዎ ተፈጽሞበታል። ማን የፈጸመበት ብለሽ ነው ስትከራከር የነበረው? የፈጸሙብን ስልጣን ላይ የነበሩ ኃይሎች ናቸው። እነዛ ኃይሎች አይውለ ቲፒኤልኤፎች ናቸው ስልጣን ላይ የነበሩት አይደል? እሺ ቲፒኤልኤፎች ፈጸሙ። ቆይ ንገርክ። እሺ ቲፒኤልኤፎች ፈጸሙ ብለሽ ታምኛለሽ? ህዝብሽ ነው። እኔ ቴዲ እያለ አይደለም እናንተ ስትሉት የነበረውን ስሰማ ስላደግኩኝ እሱን ነው የምጠይቅሽ። ቲፒኤልኤፎች ፈጸሙብን ጄኖሳይድ ብለሽ ኖረሽ ያን ጄኖሳይድ ምን አድርገሽ ነው አሁን ጥምረት የፈጠርሽው? እንዴት አድርገሽ? ኦኬ አይብለ አሁን ጥምረት ሲፈጽሙ መጠየቅ ያለበት ሁሉ ይጠየቃል። ከተጠያቂነት የሚድን የለም በነገራችን ላይ ኦኬ። ማንኛውም ኃይሉ ካሁን በፊት ባለፈው ታሪኮች ባደረጋቸው ነገሮች ከትግል በኋላ ቁጭ ብሎ መጠየቅ ካለበት በህግ በተለያዩ ነገሮች ይጠየቃል። ከተጠያቂነት የሚድን የለም። አሁን ጥምረት ፈጠርክ ማለት አሁን ከረንትሊ እያጠፋክ ያለ ኃይል አለ። አሱም አብይ አህመድ ነው። ቆይ አልገባኝም፣ እንድታስረጂ ነው። አሁን ፍቅር በፍቅር ሆነሽ ቅቤና አቅለጥ ምናምን ብለሽ ወደ ድል ከደረስን በኋላ ፍቅራችን እዚህ ጋር በቃል መጠየቅ አለብህ እንባባላለን ነው ያልሽኛለሽ? ፈርስት ኦፍ ኦል በሱ ተነጋግረው ተግባብተው መጠየቅ ያለበት ጥፋተኛ የሆነ ኃይል ይጠየቃል ተብሎ ተግባብተው ነው እዚህ ደረጃ ላይ የደረሱት። ይሄን እርግጠኛ ሆኜ ነው የምነግርህ። አሁን አይጠየቁም። አሁንማ አብይ አህመድ ነው እየጨፈጨፈ ያለው ህዝብ። አሁን አብይ አህመድን ለማትረፍ እንጨፋጨፍኛ። ያ ማለት እኮ ለአብይ አህመድ ተመቸው እንዴ? ምን ሆነ ነው ባለው ይውለ ወደ ኋላ እንዲህ ነው አማራን ባለበት እንዲሄድ የምትፈልጉት? እኔ አንዳንድ ጊዜ በጣም ያስቀኛል። ፖለቲካ መራመድ አለበት አማራ አንድ ስቴፕ ሁለት ስቴፕ ወደፊት ኦኬ፣ ወደ ኋላ እንዲሄድ የባለበት ታሪክ። ቆይ አሁን እኮ ያብዬን ለብዬ ሆነ እኮ መራመድ የሚገባችሁ እናንተ ሆናችሁ የተራመዱትን ነው መራመድ አለብን እያላችሁ ይወቅሳችሁ ያላችሁት። አሁን እኮ የተራመዱት እኮ ይሄ እንዴት ይሆናል እያሉ እየጠየቁ ነው። ከማን እነማን ናቸው ተራማጆቹ? ይሄው እነዚህ ወንድሞቻችሁ ይጠይቋቸዋል። እንዴት ነው የሚሆነው ይሄን ነገር? ይሄን ትርክት ምን አድርገን ነው ሲባል ስም ተለጥፉባችኋላችሁ። የእንትና ዳቦ ብአዴን ስኳድ እንዲህ ናችሁ ትላችኋላችሁ። አይ ብልጽግና ካድሬ ሆነ ብልጽግና ካድሬ ነው። ፖለቲካ መራመድ ማለት ነው ማለት ነው መካድ ነው መካድ ሳይሆን ባለፈ የሞተ አማራን እያነሳክ ኦኬ ስለወደፊቱ ስለሚሞተው አማራ የማያሳስብ ከሆነ አንተ ባለበት የሞተ ላይ ቆመህ ዝም ብለህ ባለበት መሄድ ነው የሚመስለኝ።
ባለበት መሄዱ መቆም አለበት። ይሄ ባለፈ ታሪኮች ስፓስ ታሪክ ናቸው። ወደፊት ግን አማራ በዚህ መልኩ እኮ ከቀጠለ የአማራ ህዝብ እኮ ሊጠፋ ነው። እየተገደለ እኮ ነው አይደል? ግድያ መቆም የለበትም። እንደ አማራ ህዝብ መሞት መቆም የለበትም። አብይ አህመድ እኮ ከስልጣን ላይ ልናወርድ ስንታገል የአማራ ሞትን ለማስቆም ነው አይደል እንዴ? አሁንም እየተገደልን ነው እንላለን። ወደፊትም ግድያ ይቀጥላል። ከየትኛውም ኃይል ጋር ፋኖች ተነጋግረው ተጣምረው ኢትዮጵያዊ ከሆኑ ኃይሎች ጋር እንዲሰሩና የአማራ ሞት እንዲቆም ደግሞ አይፈልግም። ይሄ እኔ ትክክል ነው ብዬ አላስብም። እኔ ነገርኩህ። የመጨረሻ ጥያቄ ልጠይቅሽ። አላማው አብይ አህመድ ነው አይደል? ለመጣል ነው። ባለፉት 7 ዓመታት እንዲሁ መለስ ዜናዊ ላይ ሲጮህ ነበር፣ እንዲሁ ኢህአዴጎች ላይ፣ እንዲሁ ቲፒኤልኤፎች ላይ ሲጮህ ነበር። ከሰይጣንም ጋር ቢሆን ተባብረን እኚህን ኃይሎች ማስወገድ አለብን ይባል ነበር። ይሄ መቼስ ማንም የሚክደው የለም። አሁን አብይ አህመድን ጥላችሁ አብይ አህመድ ጫካ ቢገባ ከእሱ ጋር እንደማትጣመሩ ምንድን ነው ማረጋገጫው? እሱን ሲሆን ብንተነትነው አይሻልም? ምንድን ነው የምትለው አንተ ደግሞ? አብይ አህመድ ጫካ ሲገባ ጫካ ቢገባ ኖ አብይ አህመድ ጫካ ይገባል። ገና ወደፊት ሊገባ ይችላል። ኦኬ ይግባና የዛን ሰዓት ሲሆን ብንተነትነው ምናምን የዛን ሰዓት ብትጠይቀኝ ነው የምሻለው። በሌለ ነገር ዝም ብሎ ነው የሚሆነው። ገባህ? እኔ ምን አይነት ሀሳብ ነው እንድሰጥክ የምፈልገው? ለምን እንትኑ ሳይክሉ ያው ነው። ሳይክሉ እኮ ድሮ አባቶቻችን ታሪክ ሲነግሩን የ100 ዓመት ምናምን ስለሆነ በትዝታ ስላልኖርንበት እንሰማ ነበር። አሁን እኮ ወዲያው ነው የተወለደ ልጅ በገና በእግሩ እንትን ሳይል ፀሐይ ጠልቃ ሳትወጣ ጀንበር ሳታዘቀዘቅ ወዲያው ነገሮች ይገለባበጣሉ። ግራ ገባን እኮ። እንደውም ጄኖሳይድ ተፈጸመብን ሲል የነበረ አንደበት አሁን የአማራ ወንድሞቻችሁ መጥተው ጄኖሳይድ ተፈጽሞብናል በሚለው አቋማችሁ ላይ ጸኑትን ብታገኟቸው እኔ አሽማቆቻችሁ እውነት እነዚህ አሁን ስለ አማራ ጄኖሳይድ የተፈጠረው ነገር መሰለሽ ሰጥሻለሁ። አሁን የተፈጠረው ነገር እኔ ሰርገው በገቡ ሰዎች ተደፍቃችሁ ሊሆን እንደሚችል ገምታለሁ። ትክክለኛ አማሮች እንዳሉ ገምታለሁ። አቋም ያላቸው አማሮች እንዳሉ ገምታለሁ። ምንም ጥያቄ የለው። በፖለቲካ ውስጥ ኢንፊልትሬት አድርገው የሚገቡ ሰዎች ያደፍቁሻል። ደን የምትናገሪው ንግግር ያንቺ ይመስልሽና ትናገሪዋለሽ። ችግሩ ምንድነው? አቋማቸውን ይዘው ከቆሙ ወንድሞቻችሁ ጋር ስትገናኙ ነው ተፋጠጥ የሚሆነው። አሁን ኢትስ ኦኬ ሞት ላይ መቆም አያስፈልግም። በቃ እንርሳው። አሁን አዲስ ሞት እየሞትን ነው። ጄኖሳይድን ያህል ነገር አንቺ ታመጪው አንቺ ታሮጪው። ጄኖሳይድን ያህል ነገር አንድ ሁለት ሰው ችርስ ስለተባባለ ወይም ደግሞ አረቄ ቤት ሂሳብ ስለተከፈለለት ኢትስ ኦኬ አሁን አናንሳው ብሎ የሚያልፈው ነገር ነው። ምናወራው እኮ ህዝብ ላይ ተፈጸመ ስለተባለ ጄኖሳይድ ነው። ሁለት ሰውዬ በህዝብ ላይ መወሰን ስልጣን አላቸው ማለት ነው። ስለ ጄኖሳይድ እያወራሽ ማለት ነው። የዘር ማጥፋት ነገር ተፈጽሞ እኔ ይሄ ነገር ትክክል ነው ትክክል አይደለም እያልኩኝ አይደለም። እራሳችሁ ስትናገሩ ከነበረው ንግግር በመነሳት ምን እየተናገርኩ ያሉት። ስለዚህ ነገም የሆነ ጊዜ ያነሳው ቅል ድንጋይ ይሰብራል እንደሚባለው አንዱ ይነሳል። ዛሬ ጄኖሳይድ ተፈጽሞብኛል ሲል የነበረው ከአንዱ ጋር አላንስ ይፈጥርና ልክድ ይችላል ማለት ነው። ይሄ ነገር አያጋጫችሁም ወይ? ይሄን ነገር እንዴት ነው የምታሳምኑት ነው ዋናው ጥያቄ። ኦኬ መሀል ላይ ስለገባሁብሽ 2 ደቂቃ ልስጥሽና እስከ መጨረሻው ተናገሪና ወደ ሄደው ወደ ማን ነው መሰለሽ? ወደ ዳኒ እስራኤል ነው ሄደው። እሺ አይል ቴዳ፣ በነገራችን ላይ እኔ እዚህ ሚዲያ ላይ የምታወቀው የራሴን ሀሳብ በመግለጽ ካመንኩበት የፈለገው ነገር ይመጣ ፊት ለፊት የምጋፈጥ የማንንም ሀሳብ የማልሰማ በነገራችን ላይ አማራ ትግል ላይ ካሉ ሰዎች እንደው ራሴን ማካበድ ምናምን አይደለም። በደንብ የሴራ ፖለቲካ የሚገባኝ ማን ብልጽግና ማን ለአማራ ከልቡ እንደሚታገል በደንብ ጠንቅቄ የማውቅ ልጅ ነኝ። ባይ ዘ ወይ ለአማራ ምን ይጠቅመዋል ብዬ እማውቅ ማለት ምን እንደሚጠቅመው አውቃለሁ። ለህዝቤ ለህዝቤ እንደው ከልቤ የምታገል ልጅ ነኝ እኔ። ምንም ፈልጌ አይደለም እዚህ ትግል ላይ በጣም ብዙ ነገሮች በማድረግ ነው የምታወቀው ምናምንና አንዳንድ ለአማራ ትግል ለመታወቅ ኦር ለጥቅም የሚገባሉ። እኔ ህዝቤ አሳዝኖኝ ቤተሰቦቼ ተገለውብኝ ተናግሬያለሁ። አንተ ቤት ካሁን በፊት ወለጋ ላይ አጎቴ ከነ 4 ልጆቹ ከቤት ውስጥ ተቃጥሏል። ዝም ብለን አይደለም አብዛኞቻችን ትግል ላይ የገባ ነው። በቃ አሞን ቆስለን ነው የገባ ነው። ገብቷል። እሳቱ አቃጥሎን ለህዝባችን ከልባችን ነው የምንታገለው። የሚያዋጣውንም ደግሞ በቃ
እስኪ ይሞከር ብለን የምናስብ አሁን እኮ ጽምዶነት እኮ ማን የሚባለው ትብብሩ እኮ ሜቢ ሴራም ያለበት ሰርጎ ገባ ኃይሎች ኖረው ትግላችንን ሊጠልፉት ምናምን የሚሞክሩ ሊኖሩ ይችላሉ እኮ ይሄ የሚባለው ነገር እኮ ከኋላ አይታወቅም እንደሚፈጠር ግን ወንድሞቻችን በምን መልኩ ይሄን ነገር ሃንድል ያደርጉታል የሚለውን ነገር እንደ አማራ የራሴን ሐሳብ መስጠት ነው ያለብኝ ህዝቤ ደግሞ በመሞት መቀጠል የለበትም የአማራ ሞት መቆም አለበት የምታቆመው ልዩነት የሐሳብ ልዩነት ያለጋ ፈተክ ጥላቻ ያለባቸውን ሰዎች በፍቅር ይዘክ ችግር ፈጥረው ነው ከሆነ ደግሞ ካሁን በፊት ባደረጉት ነገር ተጸጽተው ህዝባችን ላይም ሆነ ለወደፊት ሌላ ጥላቻውን ትርክ እንዳያስቀምጡ አድርገክ ፖለቲካን በዚህ መልኩ ነው ልትፈታ የምትችለው ኦኬ ቴንክ ዩ ክብራትና ክብራን ያደመጣችሁ የምትገኙት እዚህ ውስጥ ያሉ ፖለቲከኞችን ነው በአገራችን ጉዳይ ነው ያወራን የምንገኘው ማስታወቂያዎችን በተደጋጋሚ መነግራችሁ ካላንደራችሁን ከወዲሁ እንድታሰናዱ ነው ነገ ሚሳካ ከሆነ ቴሌግራም ላይ አሳውቃችኋለሁ እስካሁን ሜሴጅ አልመጣም አይ ቲንክ ኔክስት ዊክ ነው የሚሆነው ከዶክተር ዳኛቸው ጋር እንገናኛለን ቅዳሜ በእርግጠኝነት ከጀዋር መሐመድ ጋር እንገናኛለን ቅዳሜ ሰዓቱን አሳውቃችኋለሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ቤተሰብ ሆኖ እዛ ላይ ሰዓቱን አሳውቃችኋለሁ ቀኑ የተረጋገጠ ነው ቅዳሜ ነው ሰዓቱን ግን ነገ ነግራችኋለሁ እሺ ሌሎቻችሁ ታፕ አድርጉ የቴዲ ወዳ አንድ ሰከንድ ብቻ አንድ ያልተናገ አንድ ነገር እና ጨርሽ ሁለት ብለኝ ግን ሁለቱን አልጨረስኩት ቻይናና ራሽያ በ8 ደቂቃ ሃይፐርሶኒክ ሚሳይል ነው የሚሰሩት እኛ በ8 ደቂቃ ይሄ ወሬ ነው የምናወራው ቻይና የውሃ ውስጥ ድሮን እየሰሩ ነው እኛ እዚህ እየተሰዳደብን ነው እዚህ በቂ ነው ለፖለቲከኛ 8 ደቂቃ በቂ ነው ጎበዝ እሺ ወደ ዳኒ እስራኤል እንሄዳለን እሺ ቴዲ ቴንክ ዩ አመሰግናለሁ ቴዲ ለሰጠኝ እድል ያው አብዛኛው ሰዎች ያው የጽምዶን ለምን እንደሚቃወሙ ተናግረዋል እኔ ግን ያው ተደጋጋሚ መደጋገም እንዳይሆን እኔ ጽምዶ የሚባለውን ቡድን ያው መገምገም ነው የምንፈልገው ማለት ነው እውነት እዚህ ጋር ምንድነው ልክ እንደ ትልቅ ጉልበት ያለው ኃይል ሆኖ ነው እዚህ ጋር እየተነገረ ያለውና እውነት አሁን የጽምዶ የሚባለው በተለይ በአፋብን በኩል ያሉት እውነት ተደራዳሪ መሆን ይችላሉ ወይ ባይ ዘ ዌይ ቴዲ በአንድ ቀን በሌላ ጊዜ ተዘጋጅበት እመጣለሁ አሁን ይሄ የምታየው ማለት ነው ጽምዶ የሚባለው ዛሬ አይደለም የነበረው ማለት ነው በፋኖ አፋዱስ በነበርኩበት የዲፕሎማሲ ኮሚቴ በነበርኩበት ከአንድ ግለሰብ በስተቀር ውጪ የህዋትን መነካት የሚፈልግ ቡድን አልነበረ እውነት ለመናገር ማለት ነው ቴዲ እሱን ግን ያው ወደፊት እንመጣበታለን አሁን እዚህ ጋር ምንድነው መወያየት የምፈልገው ነው ቴዲ ራሱ አፋብን የሚባለው ጥምረት የፈጠረው ከህዋት ጋር እንደው እንደሚባለት ወጥ አንድ ወታደራዊ እዝ አለ ወይ የሚለው ነገር ማየት አለብን የለው አሁን ለምሳሌ እዚህ ውስጥ እንኳን ካሉት ሰዎች ያው እንተዋወቃለን እርስ በርስ ጎንደር ላይ ከፊሉን የሚሰድብ ቀን ከፊሉን የሚደግፍ ነው ይሄ ደግሞ የሚመጣው ከየት ነው እርስ በርሳቸው ፋኖ እንኳን ጎንደር ወሎ ሸዋ ያለው አይናበቡ አንድ ወታደራዊ ማዕከል የለም አንድ ወታደራዊ እዝ የለም በፋኖ ደረጃ በሚሊተሪ ደረጃ የማይናበብ ኃይል ልክ ህዋት እንዳረጉት እንደዛሬ 3 ዓመት ህዝቡን አንቀሳቅሽ ህዝቡን ሞቢላይዝ አድርጌ ከስርዓቱ ገጥማለሁ ማለት ይሄ ውሸት ነው ዘበት ነው ነበርን 3 ዓመት የፋኖ ትግል ውስጥ አሁን ያለው ቁመናና ስትራክቸር ማህበረሰቡ እገታው ማህበረሰቡ ዘረፋው ሰልችቶት ከፊሉ አመራሩ እንደው በዚህ 2-3 ቀን ውስጥ አስመራ ነው ያለው ከፊሉ መቀሌ ነው ያለው ከፊሉ ሱዳን ድንበር ነው ያለው ስለዚህ ጽምዶ የሚባለው እንደ ስብስብ እንደ ቡድን አንተ ልትፋለምና አብይ አህመድ ኦኬ ኦብቪየስ ጠላት ነው ልትፋለመው የምትችለው አንድ ወታደራዊ እዝ ሲኖር ነው ይሄ ሁሉ ወታደራዊ እዝ ባሌለበት ሁኔታ እርስ በርስ የማይግባቡ ኃይሎች የዋትስአፕ ግሩፕ ላይ ተሰብስበው የሚወያዩ ሰዎች እታች መሬት ላይ ወርደው አንድም ትዕዛዝ ማስተላለፍ የማይችሉ ሰዎች ቀበሌና ጫካ ላይ ጥሻሉ ሰዎች ይሄ ቡድን መጥቶ ሀገሪቱ ነፃ ያወጣል የምትለኝ ከሆነ ኢምፖሲብል በየትኛው ዓለም ላይ ያያችሁት እናንተ በዋትስአፕ ግሩፕ የሚሰበሰብ ቡድን አገር ለውጦ አገር የሚመራ ወታደራዊ ኃይሉን አስተላልፎ የሚቆጣጠር ቡድን የሚቆጣጠር ኃይል ቢሆን እኮ መቀሌና አስመራ እኮ አይመሽግም ነበር እኮ ሰራዊቱ የት ነው ያለው እስኪ እዚህ ውስጥ ካሉት ደግሞ ታች የሚገባ ካለ አፋብን የሚባለው ወረዳና ዞን ቀበሌ ያዘበትን ቦታ እስኪንገሩን የለም በዚህ ሰዓት
ይሄ ጥምረቱ ቴዲ ነው የሚመስለኝ ምንድነው ልክ የዛሬ 9 ወር ከአንድ ዓመት በፊት አንድ ሪቶሪክ ነበረ። ሰሜኖች እየመጡ ነው የሚባለው ነገር ከማንም የበለጠ የህዋት ደጋፊዎች ነበሩና ህዋቶች ነበር ሰራብሩት የነበረው። ይሄ ሰሜኖች እየመጡ ነው የሚል ጌታቸው ረዳ ከወንበሩ አስነስቶ ያንን ጄኔራል ማን ነበር ስሙን ጊዜያዊ አስተዳደር የነበረው ሰውዬ ወደፊት አመጣው። እኔ ህዋትም ራሱን ባለበት የፖለቲካ ቁመናና ስትራክቸሩ ከፊሉ ኃይሉ ራያ ላይ ተከፋፈለበት፣ ከፊሉ ኃይሉ ሀራ መሬት ብለው አፋር ላይ ባሉበት ሁኔታ ራሱ ህዋት ላይ ክፍፍል አለ ትግራይ ውስጥ። እኔ ሳያቸው የስብስብ የሚመስለኝ የመጨረሻ አልቲሜቱ ጎሉ ምንድነው? በማዕከላዊ መንግስት ላይ ጫና መጥቶ ሁሉም የፖለቲካ ስልጣን ድርሻ ማካፈያ ነው እንጂ የፖለቲካና ወይ ደግሞ የሚሊተሪ አቅም ጉልበት ኖሯቸው የሚታገሉበት አቅም የለም። እኔ እዚህ ጋር የብልጽግና ደጋፊ እንዳለው ታውቃለህ ጠንቀት ሄዲ የብልጽግናን አቋም ስታይ ደግሞ ብልጽግና አገር ውስጥ ጉልበቱን አፈርጥሟል። ቀጠናው ላይ ጃይንት ኃይሎች እነ ዳጋሎን ይዟል። በደህንነትና በኢንፎርሜሽን መረጃ የእስራኤል መንግስት በቀጥታ እየደገፈው ነው። ሌሎችም ተጨማሪ ኃይሎች አሉት። እዚህ ጋር አንተ ማየት ያለብህ ማን ከማን ጀርባ ነው ያለው ነው። እዚህ ጋር አሁን አፋብንን ሳየው ህዝብ ድጋፍ የለውም በዚህ ሰዓት። ፋይናንሻል ኢኮኖሚካሊ ዲፔንድ የሆነው በህዋትና በሻቢያ ነው። ሪሶርስ የለውም፣ የኢኮኖሚ ሀብት የለውም፣ የሚያንቀሳቅሰው ነገር የለም። ጦርነት እኮ ሎጂስቲክ ይፈልጋል እኮ። ጦርነት እኮ ሪሶርስ ይፈልጋል። ጦርነት እኮ ፋይናንስ ይፈልጋል። ይሄ ነገር ተገምግሟል በአፋብን ውስጥ። ይሄ ነገር አቁማለሁ ወይስ የቲፒኤልኤፍ ሙርኮኛ ነው? ቲፒኤልኤፍ ቢያንስ በክልሉ ላይ ያለው ወርቅን ለሻቢያ እየሰጠ ሻቢያ ደግሞ ወደ ሌላ ሀገር እየላከ ባላንስ ያደርጋል። ሻቢያም እንደ ስቴት ፓወር እንደመሆኑ ከግብፅ ከሱዳን ድጋፍ ይወስዳል። አፋብን የሚባለው በኢኮኖሚም በፋይናንስም በሎጂስቲክም ዲፔንድ የሆነ ቡድን የትኛውን ዕጣ ፈንታ ነው ለአማራ ይሄ ቡድን መጥቶ ሊወስድ የሚችለው? መቼ ራሱን ቻለ? ቴዲ አንተ ራስን በሁለት እግር ሳትችል ሚስት አግብቼ ልጅ ወልዳለሁ ማለት ይቻላል እንዴ? ስለዚህ እኔ የምጠይቀው እኔ ትግሉ ደጋፊ ነበርኩ። ያለፉት 4 ዓመት የነበሩ የትግሉ አካሄድ እያንዳንዷን ስቴፕ ባይ ስቴፕ አውቃለሁ። ከየትኛውም አመራር ጋር ተገናኝቻለሁ፣ አይቻለሁ። የአፋብን ሪሶርስ ሀብት የነበረው ህዝቡ ነው። በዛ ደግሞ በዲያስፖራ ያለው ደግሞ ሪሶርሱን አቋርጦታል። ኢን $1 ሚሊዮን በሚሰበሰብበትም ጊዜም እንኳን አልበቃቸው። ከዚህ አሁን ጫካ ላይ ያለ ቡድን በህዋት ዲፔንድ የሆነ ኬት አምጥቶ ነው ራስ ተደራዳሪ ኃይል የሚያደርገው? መጨረሻ ትሄዲ እንደው አቅማቸው እንኳን ቢዳከም እነዚህ ኃይሎች ማለት ነው መደራደር ቢፈልጉ፣ እኔ አንድ ቀጥተኛ ጥያቄ የምጠይቅ ለአንተ ቴዲ፣ ህዋት ትግራይ ክልል የሚባለውን አካባቢ ስለያዘ ከፌደራል መንግስቱ ጋር ነው ጉልበት ቢበረታበት ልደራደር ይላል። የኤርትራ መንግስት ስቴት ፓወር ነው፣ አቋሜን የፖለቲካ ቀይር ያለው ማለት ይችላል። ቴዲ እኔ ከአንተ ጋር መጥቼ ለመደራደር አንተን የምፈልገውን ነገር በእጅ ላይ ማስገባትና መያዝ አለብህ። ኦኬ አሁን በአንዴ ቃስ ተቀልለው አሁን እንደ አፋብን ካየነው አፋብን ከማዕከላዊ መንግስቱ ጋር ወይ ከየትኛውም ውጭ ኃይል ጋር አደራድሩኝ ብል ምን ሰጥቶ ነው ለፌደራል መንግስቱ የሚደራደረው? ጫካውና ጤሻውን ሰጥቶ ነው? የትኛው ስትራቴጂካዊ ቁልፍ ቦታ ያዘዋለ? የትኛውን ቀጠና፣ የትኛውን ቀበሌ፣ የትኛውን ወረዳ፣ የትኛውን የአማራ ክልል ሪሶርስ ሀብት ተቆጣጥሮ ነው እንደው ልደራደር የሚለው? ስለዚህ እኔ ሞር ጉልበቱ ላይና አቅሙ ላይ ነው መገምገም የፈለግኩት። ቴዲ ለምን ዝም ብሎ ባልሆነ ነገር ይሄን ምስኪን ገበሬ ህዝብ የጦርነት ማገዶ ማድረግ የለብንም ለማለት ነው። ቴዲ አመሰግናለሁ። ቴንክ ዩ አይ ቲንክ እኔ ደጋፊዎች ወይ እንትኖች አይ ዶንት ኖ ወይ የራቁት ቪዲዮ ተይዞብህ ከሆነ አላቅም እንዴት ያለ ጥምረት ልትፈጥር እንደቻልክ እኔ ሊገባኝ አልቻለም። ላይክ እኔ እንግዲህ በጣም በተቻለ መጠን እኔ እንደዚህ እየሰማሁኝ ነው። እስኪ ወይ የኔ አሰማም ሊሆን ይችላል። እስኪ ሌላ ቦታ ሂዱና እስኪ አውሩና ለኔ ሼር አድርጉልኝና ቁጭ ብዬ ላድምጥ። ከኔ ጋር ሂዱና ሌላ ቦታ ተስማሙና እስኪ ቁጭ ብላችሁ ይሄው ለዚህ ነው ብላችሁ እኔ ቁጭ ብዬ አደምጣለሁ። መድኃኒዓለም ምስክሬ ነው። ለማንኛውም ጥምረት ስትፈጥሩ የህዝቡንም የልብ ትርታ በፖለቲካ ውስጥ ያለና የነበረ ነው ትርታ ማድመጥ ያስፈልጋል። አንድ መጠይቅ ቴሌግራም ላይ አስቀምጬላችኋለሁ። ቴዲ ሐዋሳ ቴሌግራም ቻናል ላይ የመጀመሪያው ለደቡብ ነው። ለደቡብ አንዳንድ የደቡብ ነዋሪዎች
እንደ ከዚህ ቀደሙ ምንም ጌታ ያውቃል የሚባል ነገር የለም። ስለታችን ስለን እየጠበቅን ነው የሚል ኮመንት ሰጡ እያየሁኝ ነው። እስኪ ጽንዶች ተመጡና ምናምን ስትሉ እያየሁኝ ነው። አምረው ሊሆን ይችላል አላውቅም። ለማንኛውም ግን ደቡብ ሲባል ያው ደቡብ የሚባል ማንነት የለም። ግን እዛ አካባቢ ላላችሁ ከዛ ወደ ኦሮሚያም ወደ ሌላ እመጣለሁ። መጠይቅ ለደቡብ አካባቢ ለምትኖሩ ነው። ጽምዶን ትደግፋላችሁ? አዎ ደግፋለሁ። ለድርሽ እንዳይሉ ሀመርሃ አረ ይምጡልን። ሌላ ካለ ኮመንት ላይ አስቀምጡ። በሲር ፕሊስ ስለሚጠቅመኝ በሲሪየስ ከሰሜን ተሰዳችሁ ወይም ደግሞ ከሰሜን ሹልክ ብላችሁ ገብታችሁ የደቡብ ነዋሪ ብላችሁ ኮመንት እንዳታረጉ ፕሊስ። መጀመሪያ እራሳቸው ደቡባውያን ወይም ደግሞ ደቡብ አካባቢ ያሉ ወንድሞቻችን እና እህቶቻችን ምላሽ ይስጡ። ቴዲ ሐዋሳ የቴሌግራም ቻናል ሄዱና መልስ አስቀምጡ። ከዛ ኦሮሚያ ጠይቃለሁ፣ ከዛ ኢቨን ትግራይ ጠይቃለሁ፣ ከዛ አማራ አማራ ትግራይ እንደዚህ ሰሜናዊ ማንነት የሚባል ተፈጥሯል ምናምን ሲሉ ሰምቻለሁ። ግን እናንተን እንደየአቀማመጣችሁ ጠይቃለሁ። አንድ ነገር ላንሳና ወደ ዘበር ሄዳለሁ። ጋይስ ባለፉት 27 ይኸውላችሁ አሁን ጥምረት ፈጥረናል ከተካላችሁ አዲስ ንግግር ማምጣት አለባችሁ። ለምሳሌ እሳት የላሱ የአማራ ፖለቲከኞች እውቀት ያላቸው ባለፉት 27 ዓመታት ሲናገሩ ሰምታችኋቸው ከሆነ የአማራ በደል የሚጀምረው ከዋለልኝ መኮንን ትርክት ነው ይላሉ። ከዛ የአማራ ገዢ መደብ የሚባል ተብሎ ከቤት ሰራተኛ እስከ መንግስት መስሪያ ቤት ተቀጣሪ ድረስ መከራ ሲደርስበት ሲገደል ነበር ይላሉ። የዋለልኝ መኮንን ተራኪዎች ይላሉ። የዋለልኝ መኮንን ደጋፊዎች የቃስ ዩኒቨርሲቲ ተማሪ በነበረበት ሰዓት አንዳንዶች ሻዕቢያ ነው የሻዕቢያ ሰዎች ናቸው እነ ማርታ መብራቱ ናቸው ብለው እስከዛ ድረስ የሚሄዱ አሉ። እሱ ልተውና ወደዚህ ወደኛ ስመጣ አማራ ገዢ መደብ በሚለው ባለፉት ዓመታት ትርክት ፈጥሮብን ሲያስፈጽምብን የነበረው ቲፒኤልኤፍ ነው ስትሉ ወይም ሲሉ ሰምታችኋል፣ አንብባችኋል። አሁን ከቲፒኤልኤፍ ጋር ፍቅር በፍቅር እንሆናለን ካላችሁ አዲሱ የመታገያ አጀንዳችሁ ምንድን ነው? ሁለት ቦታ መርገጥ አይቻልም። ለፖለቲካው ሙቀት ያለፉት 27 ዓመታት ይሄ ተፈጽሞብናል ምናምን ብላችሁ እንደገና ግልብጥ ብላችሁ ጥፍ ብላችሁ ደግሞ ይሄን ካደረገ ከደራሲዎች ጋር አብረን እየሰራን ነው ካላችሁ ይሆናል እንዴ? ያንተተናል ብላችሁ በግልጽ ተናገሩ። ጄኖሳይድ ተፈጽሞብናል የተባለ በአርባ ጉጉ፣ በበደኖ፣ በጉራ ፈርዳ ማን ነው የፈጸመባችሁ? ቲፒኤልኤፍ። አሁን ከማን ጋር ነው መሰሩት? ከቲፒኤልኤፍ ጋር። ጎበዝ እምገርም መደንቅ ታረክ እኮ ነው ጎበዝ። ምን አይነት ነገር ውስጥ ነው የገባ ነው? የገባው ሰው አለ ወይኔ? የገባችሁ አላችሁ? እኔ እግዚአብሔርን በሲሪየስ እኮ የምጠይቃችሁ እንዴት አይጋጭም? አንዳንዱ ይመጣና አሁን አናነሳውም ይሄን ነገር ይላል። ተከዳድኖ የበሰል ሚስጥር ነው ይላል። ፈውስ ነው እንዴ እሱ? መንፈሳዊ ህይወት ላይ ነው እኔ ነቢያቶች ሲጸልዩ ወይም ስም የሆነ ነገር ሚራክል ሲያደርጉ ሚስጥር ነው ምናምን ሲሉ ማቀው እንዴ ሚስጥር ነው። ይህን ማወቅ ይፈልጋል ሰው። ፖለቲካ ቀላል አይደለም እኮ ፖለቲካ። ቴዲ ቅርታ፣ የቢቢሲ ሪፖርት እኮ አለ እኮ 50 ሺህ አማራ ከራያ የተፈናቀሉት ከ6 ወር ምን ሁሉ ካስኬደ። አረ ምን ለኔ ትነግረኛለህ? ያልወረድኩበት ዳገት የለም። እሱን እኮ ነው ያውቃለሁ። ግን አሁን ጥያቄ አሁን የሚጠይቃችሁ ህዝቡ ነው። ለህዝቡ ምን ብላችሁ ነው የምትነግሩት? አረቄ ቤት ስለ ችርስ ስለተባባልክና ሂሳብ ስለተከፈለልህ ብቻ ጽምዶ ትፈጥራለህ ማለት ነው? ኦኬ ይሁን፣ እሺ እንደዛም ይሁን። እንዴት እንደተስማማችሁ ፖለቲካ ከኤ ወደ ዜድ እንዴት እንደምትሄዱ ነው የምታሳዩ። ኦኬ እንዴት እንደምትሄዱ ተያይዛችሁ እንደምትሄዱ አሳዩን። የለም። ስለዚህ ይህ ምንድን ነው ማለት ነው? ምላሽ ሲጠፋባችሁ አንዳንዶቻችሁን አውቃለሁ እኮ አንዳንዶቻችሁ በዚህ ደረጃ እርር ብለውማ የሚናገሩት የሆነ ነገር ቢኖር ነው ብለው የሆነ ነገሩን የማያውቁትን የሆነ ነገር ይጠራሉ። አይ የሆነ ነገር ቢኖር ነው። እስኪ ለማንኛውም እንግፈው። የሆነ ነገርማ ሳይኖር አይቀርም። ሰው ሲሪየስ የሆነ ጥያቄ ያነሳል፣ በአመክንዮ ጥያቄ ያነሳል፣ በሎጂክ
ያን በማስረዳት ፈንታ እንዲህማ ወጥረው የያዙን የሆነ ነገር ቢኖር ነው። እስኪ ለማንኛውም እንግፈው። እንዲህ አይባልም። ፖለቲካ ደጋፊዎቻችሁን እያበዛችሁ የምትሄዱበት ነገር አይደል እንዴ? አይደለም አጠገባችሁ ያሉ ወንድሞቻችሁን ይቅርና እንዴ መላ ኢትዮጵያን እኮ ማሳመን አለባችሁ። መላ ኢትዮጵያ እኮ እየጠየቀን ያለው እንዴት ያለ ነገር ነው ይሄ? ከደላላ እስከ ተጉላላው ድረስ እኮ እየጠየቀ ነው። እንዴ ጽንዶ እንዴ እንዲህ ነገር ተሰማ ነበር እንዴ ምን አድርገውት ነው ይላል። ፖለቲካ ውስጥ የሌለ ሰው እንኳን አዲስ ዘመን ጋዜጣ እንኳን አንብቦ ማቅሶይ እንኳን እንዴ ባለፈው 27 ዓመታት እንዲህ ሲሉ ነበርኝ ሰው ተጻምደን ሲሉ እንዴት ነው ይላል እኮ ሰው። የሰውን ጤነኝነት መጠራጠር ያለባችሁ እንዲህ ያለ ጥያቄ ካልጠየቀ ነው። ለማንኛውም እሺ ወደ ዘብር እንሄዳለን። ዘብራችን ተቸገሪና አለ። በነገራችን ላይ ይሄን አስመልክቶ አንድ ቆየት ያለ ዘብር 7 ደቂቃ አለ። ቴዳ እንደ ሁልጊዜም ስለምሰጠኝ እድል ከልብ አመሰግናለሁ። ሁላችሁንም ሰላም ብያለሁ። አብዛኛው ነገር ወንድማችን ዳኒ እስራኤልም እነ ኤኬም ሁላቸውም ይጋርም ስለሄዱበት ብዙም ነገር ምለው ነገር የለም። ደቡብ ብለህ ስለጠራህ በደቡብ ውስጥ እኔም ስላለው ስለተካተትኩ አንድ ሁለት ነገር ብዬ በዛ ማለፍ እፈልጋለሁ። ጽምዶ የሚባለው ቃል በአጠቃላይ ይሄን አደረጃጀት የደቡብ ተወላጅ እንዴት ይመለከተዋል ካልክ ማለት ማየትም መስማትም አንፈልገው ቃል ወይም ደግሞ ኢትዮጵያ ምድር ላይ እኛ በህይወት እያለን ይህን ታሪክ ከተደገመ ቴዳ በሰማና እየነዳው ከሆነ ታስቆመኛለህ በኋላ ላይ ትንሽ ነገር በደንብ መረገጥ ያለበት ጉዳይ ስለሆነ እስቲ ከጀርባ ያሉትን እነማን ናቸው የሚለው ነገር በደንብ እንይና ከዛ በኋላ ኢትዮጵያ የምንላትን ያቺ ትልቅ ሀገር 3000 ዓመት ታሪክ አላት የምንላት ሀገር ፈጣሪ ያደርገው በእኛ ዘመን ድንገት ሆኖ ግን ግብፅና ሻቢያ አሸንፈው 4 ኪሎ ከገቡ አንዳንድ ኢትዮጵያዊ ለሻቢያ ጫማ ጠራጊና እንቁላል ቀቃይ እንዲሆን የግድ መደረግ አለበት። ይሄ ግዴታው ነው የዚህ ትውልድ። ወደኋላ ወደፊት የምትለው ጉዳይ አይደለም። ይሄ ግዴታችን ነው። ሻቢያ አሸንፎ 4 ኪሎን ከገባ ይሄን ትውልድን አሸንፎ ኢትዮጵያዊነት የሚባለው ነገር የቱ ጋና ምኑ ጋር እንደሆነ መታወቅ አለበት። ጭንብላችን አውልቀን ፊት ለፊት ወጥተን ቆመን ኢትዮጵያ የምትባለው አችነት የምንልበት ጊዜ ነው። የማንኪያ ነገድ አባሎች ባለፈ አንተም እንዳወጅከው አብዛኛው ሙሉ ለሙሉ በሚባል ድምፅ ጎንደሬ ሆነዋል። ቀሪም ኢትዮጵያዊ ጎንደሬ መሆኑንም ልንወዳችሁ እንፈልጋለን። በኢትዮጵያዊነቱ የማይደራደር የትኛውም አካባቢ ያለው ኢትዮጵያዊ በሙሉ ጎንደሬ ነው። ጎንደሬም ኢትዮጵያዊ ነው። ከዚህ በኋላ ጭንብልህ ለብሰ ጭንብልህ ልታወልቅበት የምትመጣ የትኛውም ኃይል የሚታገስህ የለም። እኛ ግብፅ ከኋላ ሆና እየመራች ቴዳ ይሄ ነገር በደንብ መወራት አለበት። እንደ ቀልድ አንዳንድ ወንድሞቻችን በሽሽቅ ሲያደርጉት እናያለን። በ18ኛ ክፍለ ዘመን ሲደረግ የነበረ ተረት ዛሬ በእኛ ትውልድ ከደረገመ ይሄ ውርደት ነው፣ ለኢትዮጵያውያን ነውር ነው፣ ሊሆን ማይገባ ጉዳይ ነው። የሻቢያ ወንድሞቻችን ስናናገራቸው ቃል በቃል የሚናገሩናል። አንተ ቤት ምናልባት በዚህ ሰሞን እየመጡ አይደለም፣ ሌላ ቦታ የሚሉን አንድና አንድ ነው። በኮንፌዴሬሽን ኢትዮጵያ የምትባሏን ሀገር ብትንትኗን እናወጣታለን አሸንፈን ከገባን ነው የሚሉን። ቃል በቃል ነው የሚናገሩት። አናሽሙነሙነው ቤት በኩል ነው የምትገባው ስለው ጽምዶ ፈጥረናል ነው የሚልህ ቃል በቃል። እንዲህ ከሆነ ደግሞ የኛ ደግሞ አለን የወሎ ክፍለ ሀገር ግዛት አሰብ አለን። ከዚህ በኋላ የሻቢያን ጦር አማራ ክልልና ትግራይ ክልል ካልሆነ ብሎ በእጅና በእግሩ የማይቆፍረው ወጣት ደግሞ እያየን ነው በሚያሳፍር ሁኔታ። የኢትዮጵያ መከላከያ ሰራዊት የተደራጀውና ያለመለት ሌላ ነው። በየጤሻው እያስገባ ከምታስቸግረው ችግሮቻችሁ ጃልመሮም ዘመነም ደጺም ቁጭ ብላችሁ መነጋገር ትችላላችሁ ከአብይ አህመድ ጋር። ፈጠረው ችግር ኢትዮጵያ ውስጥ የለም። ለዘመናት ስንፈልገውና ስናደቀው የመጣንበት ችግሮቻችን አሉ። ምናልባትም በእኛ ዘመን ላይቆሙ የሚችሉ ችግሮች አሉ። ይባስ ብለህ ግን የግብፅና የሻቢያ ተላላኪ ሆነ በአይናችን እያየን አልቡርሃን እየነዳህ ያኔ ያለው የመንግስቱ ኃይለማርያም ትውልድ ያለ ከመስጠት ተሳስተሃል። ይሄ ያለው ትውልድ ሀገሩ የሚያስተፍር ትውልድ የለህም። ይሄን ወቀው። ኢትዮጵያ የምትባለው ነገር ማክስን ገልጠን እንደ ሙዝ ልጠነህ ሪል ኢትዮጵያዊነትህና አስመሳይ ኢትዮጵያዊነትህን ገልጠን የምናይበት ሰዓት ነው። ይሄ ትክክለኛ ወንፊት ሰዓት ነው። ይሄ ትክክለኛ የምናጣራበት ሰዓት ነው። ይሄ ትክክለኛ ኢትዮጵያዊ ማንነት የምናይበት ሰዓት ነው። እንደ ቀልድ የምናየው ጉዳይ አይደለም። ኢትዮጵያ ውስጥ ከ1000 ከ2000 ከ10000 በላይ ችግሮች አሉ። እነዛ ችግሮች የሚፈቱት በኢትዮጵያውያን ነው፣ ያለምንም የሻቢያና የግብፅ እርዳታ። ሻቢያ ኢትዮጵያ ውስጥ እጇን አስገብታ ምን እንደምትፈልግ ጠንቅቀን እናውቃለን። እኛ ልጆች ኢትዮጵያ፣ እኛ የአባቶቻችን ልጆች ነን። ስሙት፣
ይሄ ግልጽና ግልጽ ነው። ሊንበረከክ ጫማ ሊጠርግ እንቁላል ሊቀቅል የሚጣደፍ ኢትዮጵያዊ ካለ ራሱን እንደ ተልባ ስንዴ ውስጥ እንደተጠበቀ አፈር ተነጥሎ ይወጣል። ይሄ ግልጽ ነው። በግልጽ አማርኛ ያሉብን ችግሮች ይበቁናል። ቢያንስ ኢትዮጵያዊነታችን ኢትዮጵያዊ ስትለኝ የነበርከው በሙሉ ማክስህን ገልጸ ዛሬ ላይ ባንዳና ባዳ ሆነ የሌላን ሀገር ጦርነት አምጥቼ እዛ ክልልና እዛ ዞን ላይ ካላርኩ ስትል ማፈሪያ ነህ፣ ነውር ነው። ለምን ብለህ ነው የአሰብን ጦርነት አንተ በር ላይ ካላረኩት የምትለኝ? ምንድነው ተልእኮህ? ምንድነው ዓላማ? ሻዕቢያና ግብጽ ለኢትዮጵያ ያላቸው አመለካከት ከጥንት ጀምሮ እናውቀዋለን። ኢሳያስ አፈወርቂ ቃል በቃል ተናግሯል። እኔ እዚህ ጋር የተቀመጥኩት ኢትዮጵያ የምትባለው ሀገር ሰላም እንዳይኖራት ነው አለ። ኢትዮጵያ የምትባለው ሀገር ደግሞ ታላቅ ማህበረሰብ ያሉባት ናት። አማራ የሚባለው ማህበረሰብ ደግሞ ደቡብ ክልል ላይ እንደምታውቀው በስፋት የሚኖር ማህበረሰብ ነው። ያኛ የምናውቀው በጉርብትናው የምናውቀው ያደጉ ገበሬ የዋሁ ሰው በኢትዮጵያዊነቱ ለአንድ ቀንም ተደረድሮ የማያውቀው ዛሬ በጉያ በወጡ ልጆቹ እናንተን አፈራርሰን ልንሸጥ ነው ሲሉን እናፍራለን። ለዘመናት ኢትዮጵያዊነት ስትለኝ ወይ ማክስ ለብሰ ነበር ወይም ሪል ባንዳ ነበርክ ማለት ነው። በተለይ ጫካ ላይ ያለው የምትለኝ ወንድም ይሄ ኢትዮጵያዊነት ጉዳይ ነው። አምባገነን መሪ ይኑረኝ፣ ደካማ መንግስት ይኑረኝ፣ ይሄ የኔ መንግስት ነው። መንግስት ይሄዳል፣ መንግስት ይመጣል። ይሄ ሪል ነው። ኢትዮጵያ ውስጥ ነፍ ችግሮች አሉን። ነፍ ችግሮቻችን ወይ እንደሰነጠለ ሰው ቁጭ ብለን እንፈታለን፣ ካልሆነ ደግሞ እንደወረስ ነው እየተወጋጋን እየተገዳደለን ኢትዮጵያ የምትባለው ነገር አንድ ስንዝር መሬት ሳትቆረስ እንኖራታለን እየተገዳደልንም። ኢትዮጵያ የምትባለው ነገር ከዚህ በኋላ ለማንም የምታስረክበው ሽራፊ መሬት የላትም። ትግራይ ሲባል ትግራይ ውስጥ ያለ ቅርስ ለተጋሩ ልጆች ብቻ አይደለም፣ ለኢትዮጵያውያን ነው። ቴዲ ክርስቲያን ነው፣ አክሱም ጽዮን የሱ ናት። እኔ ሙስሊም ነኝ፣ አልነጃሺ እኔ ነው። የተያያዝነን ቅርሴ ነው ያለው። እሄዳለሁ ስትል እኔን ነው እየወሰድከኝ ያለው። የትግራይ እናቶች አፋጣኝ መፍትሄ ይፈልጋሉ። የአማራ ክልል እናቶች አፋጣኝ መፍትሄ ይፈልጋሉ። ኦሮሚያ አፋጣኝ መፍትሄ ይፈልጋል። ከእናንተ ጋር ተዳብለን ኢትዮጵያዊነታችን እሺ ቴንኪው ቴዳ እየነዳሁት ነው ሳላውቀውና ወደ ማደማዳሚ ሐሳቤ ስመጣ ጽምዶ የሚባለው ሐሳብ የነቃቸው ኢትዮጵያውያን የገባቸው ኢትዮጵያውያን ጥያቄዎቻችን ከእናንተ ጋር የእናንተ ጥያቄ የኛ ጥያቄ እንዲሆን ከፈለጋችሁ ባዳና ባንዳ አንተን በኢትዮጵያ ምድር ላይ እናስፈንጫለን የምትሉ ካላችሁ ቆም ብላችሁ እንድታስቡ እንፈልጋለን። ቃል በቃል ይህ ነው። ከዚህ ውጪ ሌላ ምንም የለውም። ቴዳ እንደሁል ጊዜውም ክብረት ይስጥልኝ። አመሰግናለሁ። ይሄ ነው የሚፈጠረው ሴንቲሜንት። ስነግራችሁ አልገባችሁም። በሆኑ ጨፋሪዎችና አስጨፋሪዎች ስሜት ውስጥ ገብተ እያንዳንዱ ኢትዮጵያዊ ነው ማለት ላለፉት ዓመታት የተሰራው እያንዳንዱ ኢትዮጵያ አእምሮ ውስጥ ያለው ነገር ቀላል አይደለም። እያንዳንዱ አሁን በድንስ እየነገረህ ይመጣል። እናንተው ለማሸማቀቅ ምናምን አምታታው በከተማው ማለት እንደዛ አይደለም። መላ ኢትዮጵያዊ ጎንደር ይሆንባል። ማይ ፍሬንድ ታሾፋለህ እንዴ? ማለት እናንተ ዝም ብላችሁ የህፃን ጨዋታ ከሆነ ኦኬ እዛው ተጫወቱ። ፖለቲካ እኮ ቀላል አይደለም እኮ። ፖለቲካ እኮ በጣም ሲሪየስ የሆነ ነገር ነው። በጣም ጥንቃቄ የሚያስፈልገው ነገር ነው። ከየት ወዴት እንደምትሄድ የማታውቀውን ነገር ይዘህ አኪላ የቱ ጋር ነው ያለው? ሪኩዌስት ልካል ግን ላገኘ አልቻልኩም። ለምን 24/7 ስትሳደብ አፍን ስትከፍት አትኖርም? ኢትዮጵያን ደግሞ ካለ እኔ እስከማውቀው ድረስ ሰው አይሸነፍም። ሲሸነፍ ነው አይቻልም። ምንም ሊጠራል። በቃ አሁንም እቀጥላለሁ። 3-4 ጊዜ ዞር እቀጥላለሁ። ታደምጣላችሁ። ሌሎቻችሁ እድልሳችኋለሁ። ሳትጠይቁ መኑ እንደዚህ ነው እንደዛ ነው የሚባል ነገር የለም። አማራ ያሰትር ተተርኮበታል። ምድር ላይ እስካለው ድረስ ነግራችኋለሁ። ማመን ከከበዳችሁ ስልጣን ላይ ያሉ ሰዎች አማራ ላይ እንዴት ያሰትር ተርከው ሲገሉት እንደነበረ ነግራችኋለሁ። ራሳቸው ባለስልጣናቶቹ የስ ብሎ አምነዋል። ህግና ስርዓት ቢኖር እዛ ሀገር ላይ ህዝብ ላይ እንደ ህዝብ ያሰትርክት ያስተረኩ ለፍርድ መቅረብ አለባቸው። ትራንዚሽናል ጀስቲስ ብለው ምን በለው ምን ነው ቀልድ አይደለም እኮ።
ህዝብ ላይ እንደ ህዝብ ያሰት ትርክ ተተርኮ ሲገደል ነበር። አረቄ ጠጥተ ኢትስ ኦኬ እንለፈው ምናምን የምትለው ነገር አይደለም። አንተ አንድ ግለሰብ ነህ፣ ታሾፋለህ። አንድ ግለሰብ ነው። እኔ አንድ ግለሰብ ነኝ። እኔ ስለ ራሴና ስለ ቤተሰቤ ነው የሚመለከተኝ። ከሆነ ኢንታየር ህዝቡን ወክለ ኢትስ ኦኬ ትላለህ። ስንት እናት ነው ልጆቿን ያጣችው? ስንት አባት ነው ልጆቹን ያጣው? ስንት ቤተሰብ ነው ልጆች አልባ የሆነው? ስንት ሰው ነው የሞተው? ስንት ሞት ነው? ስንት የስነ ልቦና ጉዳት የደረሰበት ሰው ነው ያለው? በዚህ አንድ ሀገር ላይ የኖርን በሐሰት ትርክት መሞከር ነው። ጀስት ሞክረው፣ ግን ታሪካዊ ስህተት ነው የምትሰሩት። አይ ሆፕ ድጋሜ ይሄ ነገር ገብቷችሁ ታስረዳላችሁ ብዬ አስባለሁ። ሁሉም ሰው እኔም ጎንደሬ ነኝ ብሎ ነው የሚነሳበት። መድኃኒዓለም ያን መጠበቅ አለብን። የጠራ ነገር የለም። የጠራ ነገር ምንም የምታዩት ነገር የለም። ዛሬ የጀዋር መሐመድን ኢንተርቪው ሳይ ነበረ። አይ ዶንት ኖ ነው ያለው። ቅዳሜ በነገራችን ላይ ይመጣል። በዚህና በወቅታዊ ጉዳይ ላይ እናወራለን። የጠራ ነገር የለም ነው ያለው። የጠራ ነገር እንደዚህ ኦፔክ የሆነ ነገር ምንም ነገር በቃ ዝግ የሆነ ነገር ይዘህ መተህ ተቀበለኝ እንዲያ ነው እየሆነ ያለውና ለሌሎቻችሁም እድል ሰጣችኋለሁ። ቴዲ የጽምዶ ደጋፊ ነን ማስረዳት እንችላለን አልገባችሁም የምትሉ ካላችሁ እዚህ ጋር ሪኩዌስት ላኩ። ሞዴሬተሮች አስገቧቸው ፕሊዝ። ያን አደርጋለሁ። የሚሄደው ወደ እሸቱ ገጠሬው ነው። ቴንኪው ቤተሰብ። ቴዲ በድጋሚ አመሰግናለሁ። የማንኪያ ነገሮች በነገራችን ላይ ሁላችንም ተቀብለናል። እልል ብለን የተቀበልናችሁ ዌልካም ብለናል። አናስቸግርም። ደግሞ 1500 ነን እኛ በቁጥር። አረ በጣም የባሰው እየመጣ ነው። በአንተ እያልን ነበር ሰሞኑን ተጠምደን የነበረው። አሁን ደግሞ ዘብር የባሰው ነው መጣና እሱን አመስግነናል። እሺ ብዙ የተነሱ ነገሮች አሉ። ላለመድገም ሞክራለሁ የተነሱት ከዚህ በፊት። ዋናው ነገርኛ ቅድም እንደውም ቴዲ አንድ ነገር መግቢያ አካባቢ ተናግረህ ነበር። ሁላቸውም የተጣመዱት አካላት ዋና ዓላማቸው የብልጽግና መንግስትን ለመጣል ነው የሚል ድምዳሜ ላይ የተደረሰበት እንትን አለ። አንዳንዴ ዝም ብሎ እኔ በዚህ መንገድ ብዙዎቻችን በዚህ እንትን አናምንም። ማለት ይሄ ግባቸው 4 ኪሎ የመግባት እንትን አይደለም፣ ግብ አይደለም። ዲዩቲንግ ከዚህ በኋላ ህወሓት ከማንኛውም አካል ጋር ተጣምራ 4 ኪሎ እንደገና ገብታ የኢትዮጵያን ህዝብ የመምራት ዓላማ ያላት ይመስላችኋል? የኢትዮጵያ ህዝብም እሷን የሚሸከም ትከሻ የለውም። ህወሓትን መልሶ የሚሸከም ትከሻ የለውም። አይደለም የኢትዮጵያ ህዝብ ራሱ እንወክረዋለን የሚሉት የትግራይ ህዝብ እንኳን ህወሓትን የሚሸከም አቅም የለውም። ከዚህ በኋላ ታውቀዋለች። ተመልሳ 4 ኪሎ ገብታ ኢትዮጵያን መምራት እንደማትችል ታውቀዋለች። ዋናው ዓላማዋ ምንድነው? እሷም በግልጽ የምትናገረው ነው። በዚህ በኩል የጽምዶ እነዚህ የህወሓት አማሮች የሚናገሩት አለ። የነ ደብረጽዮን አማሮች በቃ ተጣምደናል፣ ያለን ጠላት አንድ ብቻ ነው፣ እሱን እናስወግዳለን ነው የሚሉ። ህወሓት ደግሞ እሱን አይደለም የምታስበው። የተወሰደብኝ ርስት አለ፣ የተወሰደብኝ ንብረት አለ፣ የተወሰደብኝ መሬት አለ። እሱን ከአማራ ህዝብ ጋር ሆኜ የአማራን ፋኖዎች ከፊት አሰልፌ እነሱን አዋግቼ እኔ በዚህ ገብቼ መሬቴን ወስዳለሁ፣ ርስቴን አቋቁማለሁ ነው የምትል። ሀገር የመሆን እሳቤዋን የህልውና ጥያቄ ያለበት አካልና ተገንጣይ ኃይሎች ናቸው አሁን አንድ ላይ የሆኑት ማለት ነው። አንድ ላይ ሆነን ብለው የሚያስቡት እንኳን በፍጹም የማይመጣም። እንዴት ነው ልታመጣጥ ነው የማትችለው? አንተ የህልውና ጥያቄን ይዘህ ተሸክመህ እየሄድክ ተገንጣይ ከሆኑ ኃይላት ጋር ተሰልፈህ ሀገርን የማፍረስ ታሪክ ውስጥ ገብተህ የሀገር አፍራሽነት ታሪክ ውስጥ ራስን ልታስመዘግብ ማለት ነው የሚሮጠው። ያ አይደለም። እኛ ኮንሰርናችን ምንድን ነው? ህወሓት ዓላማዋ አንድና አንድ ነው፣ ሀገር የመሆን ፍላጎት። ማንን ይዛ ነው? ወልቃይትን፣ እነ ጠለምትን፣ እነ ራያን ይዛ መገንጠል ነው የምትፈልገው። ከእሷ ጋር የሚያወዳድረንም የምንጻመድበትም አንድም ነገር የለም የሚል ነገር ነው። ፕላስ ደግሞ ከዚህ በፊት ለፈጸመቻቸው ባለፉት በስልጣን በነበረችበት 27 ዓመት ለፈጸመቻቸው ወንጀሎች የማጠብ ስራ ነው እየሰሩ ያሉት። አሁን የተጣመደው አካል የእሷን ወንጀል የማጠብ ስራ ነው እየሰራ ያለው። አርበኛ ዘመነ ካሴ ሰሞኑን በስዊዘርላንድ አንድ ጋዜጣ ሰጥ ምናምን የሆነ ጋዜጣዊ መግለጫ ሰጥ ምናምን የሚባልበት ነገር አይታችሁት ከሆነ ላለፉት 3 ዓመት ያደረግናቸው ትግል ነው የሚለው። ከዛ በፊት ምንም አይነት ፋኖ አልነበረም ብሎ የሚደመድመው ትግል አልነበረም ብሎ የሚደመድመው። እኛ ሙሉ 40 ዓመት ህወሓት ጫካ ላይ ያለች ጀምራ ነው ከፋኝን የመሰረት ነው የጎንደር ህዝብ። ከዛ በፊት ያደረጉትን የእነ አስመራ ዳኜ ትግል በሸዋ የነበረው ትግል ሙሉ በሙሉ ተረስቷል። ከህወሓት ጋር ያን ያክል ዘመን ስንዋጋ የነበርንበት እነ ማናቸው
ፕሮፌሰር አስራት ወልደየስ ራሳቸውን እንኳን ያጡበት ትግል ነው ይሄ ትግል ማለት ነው። እና ይሄን ዲና ያደርጉታል እነሱ። ይሄን ሁሉ አልፈን ህወሓት ለፈጸመብን እሱ ጠላት መሆን ብቻ አይደለም ሌላ ጠላት እንኳን ሊፈጥር ብቻውን እንዳይሆን ብቸኛ ጠላት እንዳይሆን ኦነግን እንኳን ጠላት አድርጎልህ የሐሰት ትርክት ጽፎ በአማራ ላይ አስነስቶታል። ይሄን ሁሉ ስቃይ ሲያይኖረ ህዝብ ይሄን ሊቀበል አይችልም። ከዛ ውጪ እኔ ድርጅት አሁን እንደ ድርጅት በነገራችን ላይ ከዚህ በፊት አስረስ ማዳምጤ በኢትዮ ኒውስ የሚባል ሚዲያ ላይ የሰጠው ኢንተርቪው አለ። ከአፋብን ምስረታ ማግስት ማለት ነው። ልክ አፋብን እንደተመሰረተ የእንኳን ደስ አላችሁ መልእክት ለማስተላለፍ አንድ ሚዲያ ላይ ቀርቦ የተናገረው ነገር ነበር። ደቂቃ ያልቅብኛል እንጂ ማስደመጥ ይችል ነበር ድምፁን ራሱ ሪካርዱንም። ግን ምንድነው እዛ ላይ የሚለው ከዚህ በፊት የተደረጉ ግንኙነቶች ነበሩ። እነዛ ግንኙነቶች በተናጠሉ ይደረጉ ግንኙነቶች ነበሩ። የጎንደሬው፣ የሸዋው፣ የወሎ፣ የጎጃሙ አስቦበት ማምኖበት ምናምን አይደለም። በነገራችን ላይ ብዙዎቹ ጥምረቱ አሁን የተፈጠረ ይመስላቸዋል። ጥምረቱን የፈጠረው እኮ ጌታቸው ረዳ ነው። ከዚህ በፊት ጌታቸው ረዳ ወደ ብልጽግና ከመግባቱ በፊት ማለት ነው። እያንዳንዱ ዶክሜንት አለኝ። ከሰሜን ጦርነት በኋላ ልክ የሰሜን ጦርነት ሲወርድ የጌታቸው ረዳ የመጀመሪያው ጉዞ ባህር ዳር ነበር። ባህር ዳር ሄዶ ከነ አርበኛ ዘመነ ካሴ የእህት ልጅ ጋር ከነ አርበኛ ዘመነ ካሴ ተወክሎ የተቀመጠው የአርበኛ ዘመነ ካሴ የእህት ልጅ ነበረ። ከዛ ተደራድረው የመሳሪያ አቅርቦት እንዲደረግ ምናምንና እዛ አካባቢ ያለውን ኃይል መጠቀም እንደሚችሉ ጥሪ የተደረገውም በእኛ ኃይሎች በራሳቸው በአማራ ፋኖች ጥሪ የተደረገው የጥምረቱ ጥሪ ማለት ነው። ህወሓቶች ፈልገው አይደለም፣ ተስፋ ቆርጠው ነበር። በሰሜኑ ጦርነት ተሸንፈው ሲመለሱ ተስፋ ቆርጠዋል። እነሱ ተስፋ እንዳትቆርጡ አለንላችሁ እኛ የምታግዙን ከሆነ ገንዘብ የምትሰጡን ከሆነ እንደዚህ የምታረጉን ከሆነ የስልጣን ጥማችን የምታረኩልን ከሆነ የሚባሉ ነገሮች ተደረጉ። ለአንድ ከባድ መሳሪያ 40 ሚሊዮን ብር ከፍለዋል። እናስረስ ያ ከባድ መሳሪያ ባህር ዳር ከገባ በኋላ መተኮስ አልቻለም፣ ቁሞ ነው የቀረው። መሳሪያው የሰራን ብራችን መልሱ ሲባል አፍንጫ ህላስ ነው ያላቸው ጌታቸው ረዳ ማለት ነው። ከዛ በኋላ ምንድነው የተደረገው? እነ ጌታቸው ረዳ ከብልጽግና ጋር መደራደር ጀመሩ ምናምን። ያው ጀስት ከአብይ ጋር ተሰለፈ ማለት ነው። ከሁለት ተከፈለ። የተጀመረው ግንኙነት መቀጠል ስለነበረበት እና አስረስ ራሳቸው ጥሪ እያደረጉ በተደጋጋሚ ደጅ እየጠኑ እነ ደብረጽዮን ድረስ ሄዱ። ምን አይነት ምን ለሰጧቸው? ብቻችሁን መታችሁ እኛ ከእናንተ ጋር ምንም አይነት ጠላትነት የለንም፣ ከእናንተ ጋር ችግር የለብንም። መሬታችን የተያዘው በጎንደሮች ነው። መሬታችን የተያዘው በወሎዎች ነው። ራያና ወልቃይት የተያዘው ጠለብት የተያዘው በጎንደሮችና በወሎዎች ነው። እናንተ ጋር ምን አለን? ስለዚህ እናንተን ልንጠቀምባችሁ እንዴት እናንተ ጋር ልንሰለፍ ከፈለጋችሁ የእናንተን ኢንተረስት እንድናሟላ ከፈለጋችሁ ጎንደሮችንም ወሎዮችንም ሸዋዎችንም አንድ አድርጋችሁ ነውና እነሱ ያመኑበት ድርጅት ይሆን ተቋም እንፍጠር፣ የጋራ ስራ እንፍጠር። ከዛ በኋላ እኛም የምንፈልገውን ነገር የእኛን ጥቅም እናስከብራለን፣ እናንተም ደግሞ የምትፈልጉት ታስከብራላችሁ። ሌላው ግን የጭድ ነው፣ ለጭድ የቀረበ ነው። ህወሓቶችም የሚፈልጉትን ያሟላሉ ማለት ነው። ይሄ የጦርነት ቀጠናው የት መሆን አለበት? አማራ ምድር መሆን አለበት። ስፔሻሊ ጎንደር ላይ መሆን አለበት ነበር የታሰበው። የጎንደሬው ይህን ሊፈቅድ አልቻለም። ይሄዳሉ፣ ያፈርስባቸዋል። በኋላ ላይ ምን አይነት ካርድ ተመጣች? አማራ ድርጅት ያስፈልገዋል። እዛ በፊት እኮ እና አፋሃድ ነበሩ። አፋሃድን አንፈልግም ያሉት እነ እስክንድር መሪዎች ስለነበሩ፣ እስክንድር ደግሞ ይህን ነገር በፍጹም ሊቀበል የማይችል ስለሆነ አቋሙንም ስላስቀመጠ ከዛስ አፋባህ የሚባል ድርጅት ተመሰረተ። የአፋባህ የሚባል ድርጅት 13 ኮሚቴ ያለው በባለፈውም ተናግረናል። የሚቀበለው እንዴት ነው? ይሄን ጥምረቱን ከሚቀበለው በላይ የማይቀበለው ይበዛል። አፍንጫቸውን ላስማለት ጀመረ። ከዛ ሁሉን ነገር አራሳሱና አዘናጉና ምን አደረጉ? አንዲት ማንኪያ ቅንነት ምናምን የምትባል መግለጫ በአርበኛ ዘመነ ካሴ እንድትነገር ተደረገች። እስክንድር ለኔ ለእስክንድር ሀብቴ ለመከታው መከታው ለምሬ ምናምን የምትባል አይነት እንትን የሆነ ዲስኮርስ ተጻፈና ያ ዲስኮርስ ተነበበ። ድርጅቱ እንዲመሰረት ተደረገ። አሸማጋዮች ገቡ መሃል ላይ። አሸማጋዮቹ እነ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ዛሬ እነ ሻለቃ ዳዊት ወልደ ጊዮርጊስ ጽምዶን ተቃውሞ ወጥተዋል። የምን ጽምዶ ነው? እኛ ድርጅቱን የመሰረት ነው እኮ ያሸማገልናችሁ፣ ያሳረቅናችሁ አንዱ ናችሁ። የአማራን ትግል እንድታሻገሩትና ትግሉ እንዴት ነው የአማራ ህዝብ ያደረገውን ተስፋውን እንድትፈጽሙለት እንጂ ሄዳችሁ ጠላት ላይ እንድትወሸቁ አይደለም የሚል አቋም ይዘው ወጥተዋል። ከዛ ምንድን ነው ያደረጉት? ልክ ድርጅቱ ከተመሰረተ ማግስት አልቆዩም፣ አንድ ቀን አልቆዩም። በነገራችን ላይ እንኳን ደስ አላችሁ ሲሉ እና አስረስ ማረዳምጤ ቃል በቃል የሚለው ምንድነው? ከዚህ በፊት በተናጠል የምናደርጋቸው ግንኙነቶች ነበሩ። እነዛ ውሃ ሊቋጥሩ አልቻሉም፣ ግሬስ ሊሰጡን አልቻሉም። ስለዚህ ድርጅት መስርተን በአንድ ኮማንድ ስር አድርገን
በቀጠናው ኃይል በቀጠናው ውስጥ ካሉ ጠንካራ ተቋሞች ጋር ጠንካራ የትጥቅ ታጋዮች ጋር ሆነን መታገል ለምንፈልገው ያን ለማግኘት ነው ድርጅቱን የመሰረተው። ዋናው ጉዳያችን ግሬስ እንድናገኝ ነው የሚል ነገር ነው። ከዚህ በፊት በተናጠር ሞክረናቸው አብራችሁ ካልመጣችሁ እያሉ ያስገድዱን ነበር። ስለዚህ እየለመኑ ነበር የሚሄዱ ነበሩት። ራሳቸው እየለመኑ ህወሓትን አይደለም ጥፋተኛ የምናደርገው። በነገራችን ላይ ህወሓት ኢንተረስት አላት፣ ፍላጎት አላት። እሺ የህወሓትን ፍላጎት ለማስፈጸም ግን እነዚህ ግለሰቦች ናቸው የትሮይ ፈረሶች ሆነው የሄዱት የገቡት እዛ ድረስ። እኛስ ህወሓት ፍላጎት ያላት የምትወርሰው መሬት ያላት ከኛ ጋር ነው። መሬቷን መውረሶ ብቻ አይደለም። በነገራችን ላይ ጎንደር የሚታገለው መሬትን እንዳይወሰድብኝ ብቻ አይደለም። ኢትዮጵያ ስትፈርስ ቁሜ ማየት አልፈልግም። ሀገር የመሆን ዓላማ ካለው የመገንጠር ዓላማ ካለው ጋር ተሰልፌ ሀገርን ሳፈርስ እኔ በዛ ታሪክ ውስጥ ተመዝግቤ ላልፍ አልፈልግም። ሀገርን የሰራ ህዝብ፣ ሀገርን ያቋቋመ ህዝብ ሀገር ስትፈርስ ደግሞ እሱ የአፍራሹ አካል ሆኖ ደግሞ መታየት ደግሞ እንዴት በዛ ታሪክ ውስጥ ማለፍ ስለሌለብን አሁን ብዙዎቹ የሚያነሱት የዝናሽ እንትኖች ስለሆኑ ምናምን የሚሏቸው የአማች ፖለቲካ የሰሌጥ ፖለቲካ የሚሉን ሰዎች እነሱ የራሳቸው ጉዳይን ማበድ ይችላሉ። በህይወት እያለን ግን በሰራዊት ደረጃ ሰሞኑን መግለጫ ወጥቷል። ሰራዊቱ ሰራዊቱ አፋብን እንመራዋለን የሚለው ሰራዊት መግለጫ ወጥቷል። በአንድ በህቡ ሆኖ ተደራጅቶ ተለበሉ፣ ጥያቄያችን ግልጽ አድርጉ፣ በምን መልኩ የተጣመራችሁት ብሎ ሰራዊቱ ጥያቄ አንስቷል። ከዚህ በኋላም ይቀጥላል። ይህን ለማለት ነው። ቴንኪው ቴዲ። ቴንኪው አካሄዳለኝ ቴዲ። እሺ አካሄድ ከአንድ ማንኪያ ቀንነት በፊት የሆነ ነገር ይቀድማልና ከቻለ 2 ደቂቃ ከራሴ ደቂቃ ስተውና ያብራራው ለምን ዘለለው። ይሄ አንድ ማንኪያ ቀንነት ኮዝ ነበረው ያመጣው ጭንቃት። እንደዛ አይነት አሰራር ስለሌለ ችግር ዞሮ ሲመጣ ያስረዳል። ችግር ነው። ማን ነው የኢትዮ ፎረሙ ያየሰው ሽመልስ ምን ጥያቄ ጠይቃቸዋል። አቦይ ስብሃት ይጠይቁታል።